ተሳስተዋል ሲኖዶስ አዎ ተሳስተዋል አሁን ያሉት ሲጀመር ለቤተ ክርስቲያንም ለመምራት አቅምም ብቃቱም የላቸውም እርስ በርስ ተከፋፍለው አንዲ ትግራይ አንዲ ኦሮሞ ቤተ ክህነት ይያሉ ሲጀመር በእነሱ መንፈስ ቅዱስ ያድራል ብዬ ማላምንም ሲጀመር ማለት ነው ምክንያቱም እነዚህ ለሶስት የተከፈለ ጳጳሳት የሲኖዶስ ጉባኤ ነው ያለው መንፈስ ቅዱስ በእነሱ ላይ የሚያድራል ትክክል ናቸው ብዬ ማላምንም በገንዘብ ቤት 60 ሚሊዮን ብር 70 ሚሊዮን ብር በሚያወጣ የተንደላቀቁ መንፈስ ቅዱስ በእነሱ ያድራል ብዬ ማላምንም አባቶቻችን ባስረከቡን መጽሐፍ በሰረት እቀጥላለሁኝ እና አቡነ ተክለ ሃይማኖት ጳጳሱ ማለት ነው እና አቡነ ቴዎፍሎስ እና አቡነ ባስሊዮስ እነሱን ነው መቀበለው ትክክለኛ አባቶች እና አቡነ ጴጥሮስን እና አቡነ ሚካኤልን የጥንቶቹን ጳጳሳት ያሁኖቹ ሲጀመር ብቃቱ የላቸውም እንደዚህ መጥምቆ ዮሐንስን ለማውገዝ ገድሉን ለማውገዝ ብቃቱ የላቸውም ገብቷል እኔ በጣም ነው ያልፈርኩ ክርስቲያን ኦርቶዶክስ ይቅርታ ኦርቶዶክስ ነኝ ብለህ ታምናለህ አንተ እኔ ኦርቶዶክስ ነኝ ያው አይ እንደዚህ አይነገርም ዮኒ አንዴ እኔ ለምጠይቅ ብቻ ነው እንሰጣለን ወንድም ቤተ አቅልሲያ እየጠየቀው ነው ኦርቶዶክስ ነው ያለው ነው እድል ስንሰጠው ነው የሚሻለው ይርሙ እድል ስንሰጠው ይጠይቀዋል ኦርቶዶክስ ነኝ ኦርቶዶክስ ነኝ እርግጠኛ ነህ ተጥላ ታወራለህ አዎ እርግጠኛ ጠይቀኝ ለኦርቶዶክስነቴ የፈለከውን ጥያቄ ጠይቀኝ እሺ ሰባቱ አዕማደ ምስጢርን ቢኒያው ቢኒያው ሰባት አዕማደ ምስጢር የለም አምስቱ አዕማደ ምስጢር ናቸው ያሉት አንተ ራስ ተሳስተሃል አንተ ተሳስተሃል በቃ አሁን ከዚህ በላይ ሚስጥረ ስላሴ ሚስጥረ ስጋዊ ሚስጥረ ጥምቀት ሚስጥረ ቁርባን ሚስጥረ ትንሣኤ ሙታን አምስቱ አዕማደ ምስጢር እነዚህ መታነትናቸው አሉ እስከ መጨረሻው ከመጽሐፍ ቅዱስ አንፃርም ከናንድምታው ነው መተረጎምልህ ከናንድምታው አንድ ሺህ ጥያቄ ልጠይቅ እሱ ላይ አንድ ጥያቄ ብቻ ልጠይቅ ወይ ቤተ አይ ማለት እሱ ቤተ አቅልሲያ ሙሉ ኦርቶዶክስ ተዋህዶ የማይቀበለው ስለሆነ ማለት ነው ወይ ለምንድን ነው አንተ የተጠራጠርከው የዮናስን ኦርቶዶክስነት ቤተ አቅልሲያ የዮናስን አንደኛ ቤተክርስቲያን በእኛና በዮናስ እንትኖች የምትገለጥ አይደለችም አንደኛ ማለት ነው የጳጳሳቱም የሰው ችግር እንደ ቤተክርስቲያን ችግር ተደርጎ አይወሰድም እንደ መንፈስ ቅዱስ ችግር ተደርጎ አይወሰድም ምክንያቱም ቤተክርስቲያኑ እኮ ጳጳሳቱን ነው የወከሉት አይደል ጳጳሳቱን ነው ያልኩት ቤተክርስቲያንን አላልኩም ገባኝ እኮ የሚወክሉት እነሱ አባቶች የሚወክሉት እኮ ወኪል ናቸው አይደል እዛ ጋር አሁን አንድ ሰው እኮ ወኪል ሆኖ ነው የሚቀመጠው አይደል ስለዚህ እግዚአብሔር መንፈስ ቅዱስ ደግሞ የለም ለማለት ዓለም ላይ ተርቅም ያሉት አሁን አንተ መጽሐፍ ቤተክርስቲያን ይወክላሉ ወንድሜ የትግራይ ቤተ ክህነት መስርተው ፖለቲከኞች ታርቀው እኛ ግን አንተርቅም ያሉት ቤተክርስቲያን ይወክላሉ ክርስቶስ ተላታችሁ ወደዱ ብለው እነሱ እርቅን አንወድም ያሉት አዳምጠኝ ቆይ የግለሰብ ሐሳብ ግለሰቦች አይደሉም ጳጳሳት ናቸው ትግራይ ክልል ነው የእግዚአብሔር መንፈስ ቅዱስ ግለሰቦች አይደሉም ወንድሜ አዳምጠኝ ግለሰቦች አይደሉም ትግራይን የሚመሩ ናቸው እነዚህ ሰዎች አንታረቅም ብለዋል ፖለቲከኞች ታርቀው ማለት ነው ታዲያ ስለዚህ እነዚህ ቤተክርስቲያን ይወክላሉ ልትለኝ ነው የቁልቢ ገብርኤል ቤተክርስቲያን ገንዘብ የኔ ነው ያሉት ቤተክርስቲያንን ይወክላሉ ልትለኝ ነው ይቅርታ አድርግልኝ እሱ ግን አንተ አሁን የምትከተለው የእግዚአብሔር መንፈስ ቅዱስ ነው የምታምነው ወይስ መንፈስ ቅዱስን ነው የማምነው እግዚአብሔር መንፈስ ቅዱስን ነው የማምነው እግዚአብሔር መንፈስ ቅዱስ ስለዚህ ቤተክርስቲያንቷ በመንፈስ ቅዱስ ነው የምትመራው ማለት ነው ቻው ጨርሻለሁ ይቅርታ አድርግልኝ የት ነው የሚሄደው ታዲያ እኮ ምን ማለት ነው ታዲያ ቆይ አሁን ዮኒ አንዴ አንተ በተይ ይችላል እኮ ታዲያ መንፈስ ቅዱስ ታዲያ በሰዎች አይደል የሚሰራው አይደል ዮኒ እኮ ነው ይኸውልህ ወንድሜ መንፈስ ቅዱስ በእንደዚህ አይነት ሰዎች ኦኬ እሺ ልጁ ካለ ማለት ነው መጠይቀው ምን መሰለህ መጠይቀው ኦኬ አለ በጣም ጥሩ መንፈስ ቅዱስ የሚያድርባቸው እነማን ናቸው ካልከኝ ቅዱሳን ንጹሃን እነዚህ የተራራው ስብከት የሚባሉት በማቴዎስ ወንጌል 5 ላይ የተጻፉት ማለት ነው ልበ ንጹሃን ብፁዓን ናቸው እግዚአብሔርን ያዩታልና የሚያስታርቁ ብፁዓን ናቸው እያለ ይናገራል እነዚህ ሰዎች እርቅን እንቢ ብለው መንፈስ ቅዱስ ያድርባቸዋል አያድርባቸውም ስለዚህ መንፈስ ቅዱስ የሚያድረው በእውነተኞች አባቶች ላይ ነው ገብቷል በእነ አቡነ ተክለ ሃይማኖት ጳጳስ ሶስተኛው ጳጳስ ፓትርያርክ ላይ ነው የሚያድረው እንጂ እዚህ ቦርጫቸውን አገንድረው 70 90 ኪሎ ላይ ተቀምጠው አይደለም እና አቡነ ተክለ ሃይማኖት 28 ኪሎ ነው የሞቱት በጾም በጸሎት ማለት ነው እንጂ ቦርጫቸውን ወደ ይቅላ ደረቴ ይቅላላሉ
ተረጋጋ። ስለዚህ ለቤተክርስቲያን አስባ አይመስለኝም አንተ ለቤተክርስቲያን ለምንድነው ማለት አይደለም መጥምቁ ዮሐንስ ገድሉ እኔ ተአምር ሲያደርግ አይቻለሁ እያልኩ ነው ወንድሜ። ትጸልይላቸዋለህ አንተ መንፈስ ቅዱስ ያደረብህ ሰው ከሆንክ ወይም የቤተክርስቲያን ልጅ ብትሆን ስለ ቤተክርስቲያን ትጸልያለህ እኮ። ቤተክርስቲያን እኮ ወንድሜ ልጠይቅህ አንዴ ልጠይቅህ ከይቅርታ ጋር ማለት አንዴ ልጠይቅህ ቆይ ወንድሜ ሁሉም እሺ ልጠይቅህ ነኝ አንዴ ልጠይቅህ ወንድሜ ይቅርታ ባለፈው ጥቁር ልበሱ በተባልን ሰዓት ጥቁር ለበስን ከዛ በኋላ ብዙዎች ጥቁር ለብሰው ከስራ ተባረሩ ሲባረሩ እነሱ ስራቸውን አልተወገዱም እንደውም እናስወጣለን ያሉት የተወገዙትን አመጧቸውና ስልጣን ሰጥቷቸው ግን አሁን ብዙዎች አንተ አሁን መንፈስ ቅዱስ ሰራተው ልጇን ማሳደግ አልቻለችም በእነሱ ተመርተን ማለት ነው ከስራ የተባረሩ ስንት ናቸው ጥቁር አስለብሰው ማለት ነው እንሞታለን አሉ እነሱ አልሞቱም የኛዎቹ ግን ሞቱ ስንት ነው ምንን የሞተው ለነሱ ድጎማ ተደርጓል ልጆቻቸው ሞቱ አሉ እነዚህ ናቸው አባቶች መሪዎች ያፍሩ ይገባል ይሄ ቤተክርስቲያን ክብርና ይሄ የሰው አንድ ነው ብለን ነው የምናምነው እኛ አሁን አንተ በገለጥክበት መንገድ አሁን እኔ ክርስቲያን ነኝ ኦርቶዶክስ ተዋህዶ እምነት ተከታይ ነኝ እኔ የምመራበት ቀኖናና ዶግማ ስርዓት አለ በዚህ ከዚያ ውጪ ወጥተው አባቶች ቢገኙ አንተ መሞገት ትችላለህ ገብቶሃል አይደል እሺ ልምጣል ቀኖና አለ እዚሁ ጋር ልጠይቅ ወንድሜ ቆይ አንዴ ልጠይቅ አንድ ሰው ከመነኮሰ በኋላ መጽሐፈ መነኮሳትን አንብበው ከሆነ ከመነኮሰ በኋላ በበቅሎ አይሂድ ነው የሚለው እነዚህ ሰዎች የሚሄዱት በቪኤት ነው የሚሄዱት በበቅሎ አይሂድ ነው የሚለው መጽሐፉ ማለት ነው ከመነኮሰ በኋላ ማለት ጫማ እንኳን የተሻለ ጫማ ያድርግ ነው እነዚህ በቪኤት በ60 በ70 ሚሊዮን ብር መኪና ይሄዱ እንዴ እነዚህ ሰዎች ትክክለኛውን አስተምሮ እየተከተሉ ነው እሺ አንድ መነኩሴ አባ ፋኑኤልን ታውቃቸው ከሆነ ወንድሜ አባ ፋኑኤል የኒውዮርክ ሀገር ልጥቀስልህ በደንብ ልጥቀስልህ ጥላቻን ለማድረግ ጥላቻ አይደል ሐሰት ከሆነ የተናገርኩ ሐሰት ነው በለኛ ሐሰት ነው በለኝ የተናገርኩት ለማ አንተ አሁን በፈረስ የት ነው ያለው የምግብ ዝግጅት የሚያዘጋጁ ጳጳስ የሉም እዚህ አባ ፋኑኤል በቆይ አዳምጠኝ የምግብ ዝግጅት በኢቢኤስ ቴሌቪዥን ላይ ቀርበው ቆይ አዳምጠኝ ነው የምልህ በኢቢኤስ ፕሮግራም ላይ ቀርበው የአሳ ምግብ አዘገጃጀት ያሳዩ ጳጳሳት የሉ ጳጳስ ያኔ አንዴ ይቅርታ ቤተ አዳምጠኝ አንዴ አሁን አንተ ጊዜ ቴክኖሎጂውን መጠቀም ነው አሁን ለምሳሌ አዲስ አበባ እኔ የሚዩት ያረኩ በጣም ይቅርታ አንዴ ስሙን በጣም ብዙ ሺህ ሰው ነው የሚሰማችሁ እዚህ ጋር 980 ሰው ብቻ ሳይሆን ቢሃይንድ ባይ በጣም ብዙ ሰው ነው የሚሰማችሁና የምትናገሩትን በመረጃና በማስረጃ ላይ በእውቀት የተደገፈ ስለሆነ ተደማምጣችሁ ብታወሩ እኛም እንሰማለን ማለት ነው ቴንክ ዩ እሺ መልካም እኔ አንድ ጥያቄ ልጠይቅህ በቪኤት በጥሩ መኪና መሄዳቸው ምንድነው ጥፋቱ ጠይቀኝ ለምሳሌ በፈረስ ሄዱ ነው የምትለው አንተ እሺ ልመልስልህ መጽሐፉ መነኮሳት ወንድሜ አሁን ጠቃሚ ነው አይደለም ታን ህጋችን ነው በቃ በመጽሐፈ መነኮሳት ላይ በተጻፈው መሰረት መነኩሴ ከመነኮሳ በኋላ በበቅሎ አይሂድ ይላል እነዚህ ሰዎች የኢትዮጵያ ኦርቶዶክስ ተዋህዶ በየቤተ ክርስቲያኑ የሚለምነው ስንት ነው ማደሪያ ያጡ እነሱ 60 ሚሊዮን ብር ለምን ያወጣሉ አትሊስት እንኳን እንደው መጓዝ ካለባቸው የ4 ሚሊዮን ብር የ5 ሚሊዮን ብር መኪና ለምን አይጠቀሙም እነዚህ ሰዎች እውነተኞች ከሆኑ ማለት ነው አባቶቻችን ሐዋርያት 12 ሐዋርያት እኮ በእግራቸው ነው ዓለምን ያሰሱት እነ ቅዱስ ጳውሎስ እኮ በባህር እየተወረወሩ ነው ዓለምን ያሰሷል ጴጥሮስ በእርጅና ዘመኑ በዛ ሽምግልና ጊዜው በእግሩ ነው የፋተነው እነዚህ ሰዎች ናቸው መንፈስ ቅዱስ የሚያድርባቸው መጥምቁ ዮሐንስ ለማውገዝ ብቃቱ አላቸው በፕሌኑን ለምን አይሄዱም ስማ ጥሩ ቃን አትጠቀም ያለ ሰው አለ እንዴ ለንከበካቢ ይገባቸዋል ብዙ አገልግሎት ያለባቸው ናቸው ለንቀሳቀሳቸው ደግሞ ቢያንስ በፈረስ ወይም በእግር በፈረስ አይሄድ በእግር እንዲሄድ ነው እንደ ምን ያክል ኪሎ ሜትር ነው የሚንቀሳቀሱት ስለዚህ ደግሞ በየመንገዱ እንዳይበላሽ መኪናቸው ማለት ነው የተሻለ አዳምጠኝሽ በጣም መልካም እሺ ለጠይቅህ እንግዲህ ያው እዚሁ ጋር ማለት አባቶቻችን ገድላትና ድርሳናት በደንብ አንብበው ከሆነ ሲበቁ በደመና ይጓዛሉ እንደነ ቅዱስ ቶማስ ማለት ነው በነፋስ አውታር ሄዳ እንደና አባ ሳሙኤል ማለት ነው ቢሆንስ አንተ አሁን እንደዚህ አዳምጠኝ እነሱ እንዴት ታያለህ እየሰማሁ እኮ ነው አንተን ደግሞ አዳምጠኝ በነፋስ ስለዚህ ከነዚህ ካሉት ጳጳሳት መካከል በደመና በነፋስ የሚሄድ ንገረኝ ገብቶሃል አይደለ ሲበቁ እንደዛ ነው የሚያደርጉት እንጂ ማለት ነው የ60 ሚሊዮን ብር መኪና ከደሃ መቀነት እየተፈታ አይ አንተ አታይማ አሁን እኮ የበቁትንም ለማየት አንተ ያየህ ያለው ሌላ ነገር ነው ምክንያቱም የበቁትንም ለማየት እኮ የአይን ያስፈልጋል ገብቶሃል አይደል አሁን መጥፎ ነገርን ያየ አንተ እኮ እግዚአብሔርንም ስራ ማየት እኮ አትችልም አሁን በዚህ አጋጣሚ
የእግዚአብሔር ስራ ወንድሜ እኔ መጥፎ ስራቸውን ለማውገዝ ፈልጌ ሳይሆን አሁን ድንበር አለፉ። ይኸውልህ ዝም ብዬ ነበር አዳምጠኛ እንዴ ዝም ብዬ ነበር ክፉ ሲያደርጉ አዳምጠኛ ወንድሜ እየሰማሁ እኮ ነው። ክፉ ሲያደርጉ ዝም ብለን ነበር። አሁን ድንበር አለፉልኝና ማለት ነው። ይቅርታ እኔ አሁን አንድ ነገር ልንገርህና ወንድማችን ሶሪ አንዴ ስማኛ መስመር ይዛችሁ የተደማመጣችሁ ስላልሆነ ለምሳሌ ዮኒ ለምንድነው በ60-70 ሚሊዮን መኪና መሄዳቸውን የተቃወምከው? ከመጽሐፍ አንፃር ተናገር። አንተ ደግሞ ቤተ አዳምጠውና ለምን አንተ ደግሞ ቢሄዱ ችግር የለውም እንዳልክ ተናገር። እሺ ተራ በተራ ቢሆን ሐሳባችሁንም እንድናገኘው ማለት ነው። ዮኒ አንተ ነገርን መጀመሪያ ከዛ እሺ ይኸውልህ በኢትዮጵያ ኦርቶዶክስ ተዋህዶ መሰረት ስርዓት አለ። በስርዓታችን መሰረት መጽሐፎቻችን ምን ይሉናል? ገድልን እንቀበል ዘንድ ድርሳናትን፣ የሊቃውንቱን መጽሐፍ እነዚህ ሃይማኖት አበው ሐዲስ ኪዳትን ብሉያትን ከናንድምታው እንድንቀበል ያዘናል፣ ተቀብለናል። በዚህ መሰረት መጽሐፈ መነኮሳት የምንቀበለው አንዱ መጽሐፋችን ነው። በዛ መሰረት አንድ መነኩሴ ከመነኮሰ በኋላ በበቅሎ እንኳን አይሂድ ይላል። እሺ ዘመኑን ዋጁት በሚለው እንኳን እንደው ግድና ጠጋጋው ተብሎ ቢጠጋጋ እንዲህ አይነት መኪና ማውጣት እኮ ይቻላል። ቪዲዮውን እኔ ደላላ ነኝ ብለው በደላላ ነው ይሄን ሀብት ያመጣው ዘርፊ አይደለም ብለው በኮንፊደንስ ማለት መነኩሴ መነገድ አይችልም። ከነገደም ደግሞ ለማህበሩ ለጉባኤው ለገዳሙ ነው እንጂ ለግሉ አይነግድም። እንደዛም ይነግድ ቢባል እንደው ድለላ ስራ መሰማራት አለበት። እሺ ይሄ ነው አሁን የኔ ጥቅስ ምንድነው? መጽሐፋችን አይፈቅድም። በዚህ በደሃ ህብረተሰብ ባለበት ሁኔታ አንደኛ አይፈቅድ፣ ሁለተኛም ህግ ነው። በቃ በበቅሎ አይሂድ ይላል ነው ዛት ይዚ በቃ ጥሩ ነው። እኔ ግን ባጭሩ ሀሳብ ተቀብያለሁ። ግን አቤል አመሰግናለሁ። አንዴ እኔ ወንድማችንን ልመልስለትና ቤተ ነው የምትቀጥለው። አቤልና ዮኒ ሚዩት አድርጉና ደግሞ ስሙት እሱን። እሺ ዮኒም ሚዩት አድርጉና ስሙት። ቀጥል። መልካም ያው የአፍ ላይ የመጣን ሁሉ መናገር አስፈላጊ አይደለም ብዬ ነው ማምነው። እኔ ሁለተኛ ነገር ደግሞ ያው ሰውን እኔ ማን ነኝ ብሎ ነው አንድ ክርስቲያን ስለራሱ ነው የሚጠይቀው። ግን ወንድማችን ላነሳው በቅሎ ይነግዳሉ ምናምን ለምትለው አሁን ያለንበት ጊዜ ቴክኖሎጂ ያለበት ጊዜ ነው። በእግር ሂድ ካልክ አሁን ለምሳሌ እንደ አንድ አገልጋይ ሁሉም ቦታ መዳረስ የሚችለው ሲንቀሳቀስ ነው፣ ሲሄድ ነው፣ በቴክኖሎጂ ሲጠቀም ነው። ሐዋርያው ቅዱስ ጳውሎስ ዘመንን ዋጁ ብሏል። ዘመንን እንግዲህ መዋጀት ማለት ከጊዜው ጋር አብሮ መሄድም ጭምር ነው። አሁን አንተ ያንንን ብቻ ይዘ በዚያ አይሂዱ የሚል ምንም አይነት አስተምሮ የለም። ምክንያቱም ደግሞ አይነግዱ አይስሩ እንኳን ሰራው አሉ። ሰነፍ ሰውን እኮ መጽሐፍ ቅዱስም ያልሰራ እኮ አይብላ ይላል። ምክንያቱም እነሱ ሰርተው ነው አንድ ሰው መብላት ያለበት ማለት ነው። አሁን አንተ ሳትሰራ ብላ የሚል መጽሐፍ የለም። ነግደ አትርፍ ምንድነው? ማቴዎስ ወንጌል ምዕራፍ 25ን ካየኸው አንድ ንጉስ ይላል አይደል? ክርስቶስ እንዲያተርፉ ለሃይማኖት ትርፍ እንዲያመጡ ነው። ግን የሰው ልጅ ደግሞ እንዲሰራም ጭምር መጽሐፍም ያዛል። ለምሳሌ ሐዋርያው ቅዱስ ጳውሎስ ወንጌል እየሰበከ ግን ይነግር ነበር። እውነት ለማና ይነግር ነበር ማለት ድንኳን ይሰፋ ነበር። ሌሎች ላይ እኔ ሸክም እንዳልሆን ስራ ሰራለሁ ይላል። ስለዚህ መስራት አለመስረቅ ነው እንጂ መስራት። ስለዚህ ከጥላቻ የጸዳ ሐሳብ ቢሆን ወንድማችን መልካም ነው ብዬ አምናለሁ። ምክንያቱም አንደኛ እኔ አሁን ብዙም ሐሳብ አንተ ስትሰጥ ዝም ብዬ ሰምቼ ማለፍ እችላለሁ። እኔ በዚህ ልክ ማውራት አይጠበቅብኝም። ግን
አባቶች አይሳሳቱም ብለህ ነው የምታምነው? ችግር የለውም። እኔ ብዙም ጊዜ የለኝም እንደዚህ አይነት ማለት ግን እሱ ከሌለ ልናገርም የገባው አባቶች አይሳሳቱም ብለህ ነው የምታምነው? እንዴ አባቶች አይሳሳቱም? ሰው ምን ሰው አይደሉ እንዴ? ሊሳሳቱ ይችላሉ። ብሩኬ ኦኬ እሺ ቢናይ እሺ። ከዛ ይልቅ አሁን ዮናስ አንስቶ የሚያነበው ማለት አንስቶ የሚሞግተው መጽሐፈ መነኮሳትንም አንብቦ ስለሆነ ነውና ቤተ አቅሌስያ ደግሞ እየሞገተ ያለው እንደ መጽሐፍ ቅዱስ እያለ አሁን ገብቷቸዋል። በሁለት መጽሐፍቶች መካከል ባለ መረዳትም ልዩነት እንዳላችሁ ዝም ብዬ ኦብዘርቭ አድርጌያለሁ። ስለዚህ ቤተ አቅሌስያ መጽሐፈ መነኮሳትን ትቀበለዋለህ ወይስ እንዴት ነው? አዎ እቀበለዋለሁ። በጣም ኦኬ። አሁን ዮናስ ደግሞ አንስቶ የሚያወራልህ ከምንድነው ከተባለ መጽሐፈ መነኮሳትን ነው። ገብቷል? እዛ ላይ እንደተጻፈው ትክክል ነው። አባቶች መነገድም የለባቸውም። አንድ ሰው ምንኩስና ውስጥ ከገባ መነገድም መሸጥም መለወጥም የለበትም። እጣ ፈንታው እግዚአብሔር ብቻ ነው፣ እንደዛ ነው መኖር ያለበት የሚል እንትን አለ። ገብቷል? ከዛ እንኳያ ነው ዮናስ የሚያወራው። ዮናስ ተሳሳትኩኝ? እንደዛ ነው የተረዳው። አይ ትክክል ነው ወንድሜ፣ ምንም ጥርጥር የለም። አሁን ምን መሰለህ ተቻችለን የምንሄድበት ዘመን የለም። በቃ እሺ አሁን ዮናስ አየህ መጽሐፈ መነኮሳትን የሚቀበል ወንድም ነው። እነሱን ነው አንስቶ የሚሞግተ። ቤተ አቅሌስያ ደግሞ አንተ እያልከው ያለኸው አይ መጽሐፍ ቅዱስ እነ ጳውሎስም እኮ ድንኳን እየሰፉ ነው። አሁን ሁለቱን እስቲ በመጽሐፍቱ ደረጃ ያለውን መረዳታችሁን ሁለቱን እስቲ አስታርቋቸው። በጣም ልዩነት ስላለው ማለት ነው። እሺ ወንድሜ፣ በመጀመሪያ ቅዱስ ጳውሎስን የጠቀሰበትን መንገድ ማለት ነው። ጳውሎስ ሐዋርያ እንጂ መነኩሴ አይደለም። አንድ ጊዜ ሁለታችሁ ማለት አንተንስ ኦኬ መጽሐፈ መነኮሳትን ኦኬ ሜንሽን አድርጎታል። ይሁን እንትን ፍትሐ ነገሥትስ ምን ነው የሚለው በዚህ ጉዳይ ላይ? ስለ ካህናት፣ ስለ ዲያቆናት፣ ስለ መነኮሳት እኮ ይናገራሉ። ፍትሐ ነገሥትም አሁን ቤተ አቅሌስያ እኮ ቢብሊካል የሆነ ነገር ኤቪደንስ ይዞ ነው እየሞገተ ያለው። አንተ ደግሞ የመጽሐፈ መነኮሳትን ካነሳው ፍትሐ ነገሥትስ በዚህ ጉዳይ ላይ የሚለው ነገር ካለ እሱንም ጭምር እንድታዩት ነው። ቀጥሉ። እሺ ይኸው በመጀመሪያ ቅዱስ ጳውሎስ የሚነግር ነበር ይላል። ቅዱስ ጳውሎስ ሐዋርያ እንጂ መነኩሴ አይደለም፣ ሐዋርያ ነው። እግሩ ሲኳተን ድረስ ዮሐንስ አፈወርቅ ያደነቀው ያመሰገነው ከመላእክት ይልቅ ዮሐንስ አፈወርቅን ጳውሎስን አደንቃለሁ፣ እነሱ ሳይደክሙም እሱ ግን ይደክማል እያለ ነው ያደነቀው። ስለዚህ ቅዱስ ጳውሎስ እንደዚህ ነው የደከመው። ብቃት ሳይኖረው ቀርቶ አይደለም፣ እስከ መንግስተ ሰማያት ገነት እስከ መገለጥ የደረሰ ሰው ነው። ገብቷል? ነገር ግን ስለ ቅድስና ሲል በእግሩ ይሄድ ነበር። በደመና እኮ መሄድ ይችል ነበር። ገነት የደረሰ ሰው ነው። እነዚህ ሰዎች እየተንደላቀቁብን እስከ መቼም አይቀጥሏትም። ገብቷል አይደለ? እኔ የጳጳሳት ችግር የለብኝም። አቡነ ተክለ ሃይማኖትን እቀበላለሁ። ሶስተኛውን ጳጳስ 28 ኪሎ የሞቱት ሞዝቦልድ አልጋ ላይ የማይተኙት መሬት ላይ የሚተኙትን እቀበላቸዋለሁ። እሳቸው አቡነ ቴዎፍሎስ ሰማዕቱን እቀበላቸዋለሁ። በደርግ መንግስት የተገደሉትን ማለት ነው። አቡነ ባስልዮስን እቀበላቸዋለሁ። የአይናቸው ግርማ ሞገስ የሚያስፈራው አቡነ ጴጥሮስን ሰማዕቱን እቀበላቸዋለሁ። እንኳን ህዝቡን ምድሪቷን እንዳትገጅ ብሎ ያወገዙ ጀግና ሰማዕት እቀበል እና አቡነ ሚካኤል እና አቡነ በሰዓቱ በነበሩት የመጀመሪያው ጳጳሳት ለመቀበል የሄዱትን ጳጳሳት ሁሉ እቀበል። ያሁኖቹ ግን ግልጽ እኮ ነው። በቃ እነዚህ ሰዎች ደሞዛቸው ስንት ነው? 100 ምናምን ሺህ ብር አይደለም? ይሄ የትኛው ሚኒስቴር መስሪያ ቤት ነው የሚቀበለው? ዝም ተባብለንማ ከዚህ በኋላ አይሆን። መጥምቁ ዮሐንስን ለማውገዝ ብቃት የላቸውም። ይቅርታ ጋር እሺ፣ እዚህ ጋር ግን አጽንኦት ሰጥቼ ከይቅርታ ጋር ማለት ነው አንዴ መናገር እንፈልገው ምንም ነገር ለመቀበል ዝግጁ ነኝ፣ ለመከሰስም ጭምር ማለት ነው። ከመቶ ሺህ ብር በላይ ነው የሚያገኙት ጳጳሳት ደሞዛቸው። በየትኛው ሞራል ነው ይሄን የሚከፈላቸው? የትኛው ሞራል ነው? እንደው ማስረጃ መነኩሴ እኮ ሞት እኮ ነው የሚለው። አንዴ ልጠይቅ፣ እኔ አንዴ ከይቅርታ ጋር ጠይቀኝ። እሺ ይመስለኛል ኦርቶዶክስ ነው እምነትህ? ኦርቶዶክስ ናት መሰለኝ። አልዬ አዎ ተዋህዶ ነኝ። ተዋህዶ ነው። አንዴ ቢኒያም ቆይ፣ እንደዛ አይደረግም። ቤተ አቅሌስያና አሁን ዮናስ አየ እንትን ቤቱ ስርዓት አለው። አየ ሁለቱ መጽሐፍ ቅዱስና
ገድላትና ድርሳናትን መጽሐፈ መነኮሳትን ሁሉ የሚያምን ልጅ ዮናስ የሚባል ሁለቱ ነው እያወሩ ያሉት። መጀመሪያ እነሱ ይጨርሱና በመጽሐፉና በገድላቱ መካከል ያለውን ልዩነት እነሱ አጥርተው ይጨርሱና አልዬ ላንተ ደግሞ እድል እሰጣለሁ ትጠይቀዋለህ ዮናስ፣ ችግር የለውም። ወደ አልዬ እንዙር። እሺ አልዬ ጠይቀው። አመሰግናለሁ። ዮናስ የተዋሕዶ ልጅ ነኝ ብለኛል። አዎ መልካም። የተዋሕዶ ልጅ ከሆንክ ይሄን ያህል አሁን ያለውን ነገር ብዙዎቹ የሚቀበሉትም ሊሆን ይችላል ወይም የማይቀበሉትም ሊሆን ይችላል። ነገር ግን እኔ ግራ የገባኝ ይሄንን ነው። እሺ የምትመልስልኝ ግራ የገባኝ በዚህ ደረጃ እንከን ከሚፈልጉ ኤርሚያስን ታውቀዋለህ፣ እዚህ ጋር ያሉትን ቢንያም ሁሉንም ታውቃቸዋለህ። ይሄን ያህል እንከን ከተዋሕዶ ላይ እንከን ከሚፈልጉ ማህበረሰብ ጋር ገብቴን ያህል ተዋሕዶ ሀሳብ መሞገት ብቻ በሀሳብ መሞገት የሚችል ብቻ እሺ በቃ ሱጥኔን እያሰጠው ምናልባት ማለት ነው እዚህ ጋር ሐሳቡ ገብቶኛል። እኔ መናገርም ፈልገው ማለት ጠፍቶኝ አይደለም። የቤት ገመና ምናምን የሚባል ነገር አለ ይገባኛል። አሁን እስኪ ነስራይ ድረስ ስለደረሰ ነው ገብቶሃል። ዋንጫው ሞላ ይባላል አባቶቻችን ዋንጫው ስለሞላ ነው። እነዚህ ሰዎች ዝም አላቸው፣ በገንዘብ ተራጩ ዝም አላቸው፣ በሮብ ዓርብ በሉ ዝም አላቸው። በነገራችን ላይ ምረታብና ይሄ ማነው ስሙ ጥራልኝ ይሄ መጋቢ ሐዲስ እሸቱ ባሉበት ሮብና ዓርብ እንደሚበሉ ራሳቸው ተናግረዋል። ሮብና ዓርብ እየቀለዱ ያውም ማለት ኦኬ ሮብና ዓርብ ራሳቸው እንደሚበሉ ማለት ነው። ይሄንንም ዝም አለ ድክመታቸው ነው ብለን ማለት ነው። በቃ አሳ የሰሩ ያሳ የምግብ ዝግጅት አባ ፋኑኤል የሚባለው አሜሪካ ያለው በኢቢኤስ ቴሌቪዥን ቀርቦ ያሳ ዝግጅት እኮ ዮኒ አንተ የምታምነው እኮ ትክክል ነው ማለት እንደ መጽሐፈ መነኮሳቱ ከተኬደ ትክክል ነህ። በዛ ለምን አልተኬደም ነው መብት እኮ አለ የመጠየቅ። ምክንያቱም አንተ የምታምነው ነው አይደለ? ቤተክርስቲያኒቱ ይሄ የኔ የእምነት መመሪያ ነው ብላ ካቀረባቻቸው መጽሐፍቶች መጽሐፈ መነኮሳትም አለ፣ ቅድም ኤርሚያስም የሚያነሳው መጽሐፍ አለ። ቤተ አቅሌሲያ ደግሞ እነኚህ ወይ መጽሐፈ መነኮሳቱን ወይ ገድላቱን ወይ ድርሳናቱን አልቀበልም የምትል ከሆነ ወይ አልቀበልም በለው እንጂ እሱ መጽሐፈ መነኮሳትን አንስቶ አንተ መጽሐፍ ቅዱስን አንስተ ስታወራው ገብቷል። በሁለቱ መካከል ያለው ሐሳብ ግጭት እያመጣ ነው። ስለዚህ አሁን ቤተ አቅሌሲያ በዚህ ጉዳይ የምትለውን በልና እንደዛ እያላችሁ እየተረዳዳችሁ አውሩበት። ቢልዬ አንድ ደቂቃ ስጠኝ ልጠይቀው። ቤተ አቅሌሲያን በመጽሐፈ መነኮሳት ማለት ነው። አንተ አቤልን አታስወጡት ወገኖች። ቆይ ኖ ቢኒያም ኖ እኔ ነኝ ድጋሚ ያስገባው ፕሊስ ኖ ይጠይቀው። መጠየቅ ፈልጓል ቢኒያም አልከልከው። ወንድማችን እኔ ተጠያቂ አይደለሁም እውነት ለመናገር ለህን ብለህ ማለት መብት አለ። አቤልም ኦርቶዶክስ ነው፣ ዮናስም ኦርቶዶክስ ነው፣ አንተም ኦርቶዶክስ ነህ። በጨዋነት እያወራችሁ ነው ያላችሁት። መብቴ የተከበረ ነው። አልቀበልም ብለህ ማለት እቀበላለሁ ብለህ ማለት መብት ነው። አቤል ፍቃዱን ጠይቃ ከተቀበለ ጠይቀዋለህ፣ ካልተቀበለ ጥያቄን ይዘህ ወይ ዮናስ ይቀበላል ወይ ሌሎች ኦርቶዶክስ እናስገባን እንተብላለን። 100% ዮናስን ሐሳብ ደግፈዋለሁ። እኔ ልጠይቅ የምጠይቀው በመጽሐፈ መነኮሳት ላይ ነውና ፈቃደኛ ነው ወይ ቤተ አቅሌሲያ? ፈቃደኛ ነህ ልጠይቅ? ተመሳሳይ ከሆነ እኮ ጥያቄ እኮ አያስፈልግም። ባነሳቸው አሁን ለምሳሌ በመጽሐፈ መነኮሳት ህጉ አንዱ በበቅሎ እንኳን መሄድ አይቻልም ከተባለ ወደፊት የሚመጣውን ቴክኖሎጂ አያውቁም ማለት ነው ቅዱሳን አባቶቻችን መነኮሳቶች? እስኪ ይመልስልኝ። አንተ የዘመኑ ቴክኖሎጂ አመጣህ ነው የተናገርከው። ይፈልጉ በብዙ ነገር ተነጥቀው መሄድ እና እሺ ልመልስልህ እሺ አንተ በዚህ ያኔ መጽሐፍ የሚጻፈው በወቅቱ ሰዓት ጊዜ ቤተ አቅሌሲያ ቆይ አንድ ሐሳብ አለኝ እኔ። አቅሌሲያ የሚናገረው ነገር የምትናገረው ነገር በጣም ሁላችሁ የምታወሩት በመረጃ ነው።
እነሱም በመጽሐፍ ነው የሚጠይቁ፣ አንተም በመጽሐፍ ነው የሚጠይቀው። ለምሳሌ ቴክኖሎጂን ከመጠቀም አኳያ ተብሎ ከተባለ የሚወገዝ ከሆነ አሁን ቤተ አቅሊሲያ የሚያነሳቸው ሀሳብ የሚሞግትበት ምን ክፋት አለው ነው። መነኮሳት አሁን መኪና ቢጠቀሙ ኦኬ፣ እናንተ የጠቀሳችሁት ደግሞ ኮት ያደረጋችሁት መጽሐፍ አለ። ለምሳሌ የአማቴው ልጅ ነቢዩ ዮናስ በመርከብ አይደል እንደ ወደ ተርሴስ ሄደው ኦኬ፣ መርከብን ተጠቅሟል። ቅዱስ ጳውሎስ በመርከብ አይደል እንደ ወደ ሮም ሄደው መርከብን ተጠቅሟል። በዘመኑ የነበረ ቴክኖሎጂን ተጠቅመዋል ማለት ነው። ነቢዩና ሐዋርያው ተጠቅመዋል። ኦኬ ኢቭን ጌታ ራሱ ከሐዋርያቱ ጋራ በገሊላ ባህር ላይ ወደ ጌንሴሬጥ ወደ ማነው ወደ ጌርጌሴኖን ወደ መቃብሩ ስፍራ ተሻግረው የለ እንዴ በጀልባዋ በመርከቧ ማለት ነው። ቴክኖሎጂ እኮ ነው በዘመኑ። በውሃ ላይ ቢራመድም ጌታ ግን ያንን በጀልባ ተጠቅሟል። ጳውሎስ መርከቤ ተሰብሮብኛል ብሏል። ዮናስ መርከብ ተጠቅሟል። እና ቤተ አቅሊሲያ የሚያነሳው መጽሐፍ ቅዱሳዊ የሆነ በጣም ደርዝ ያለው ነገር ነው። እናንተ ደግሞ የምታነሱት መጽሐፈ መነኮሳትና አይ ቲንክ ከጨመራችሁበት ፍትሐ ነገሥት እዚህ ጋር መናገር ስላለብኝ ነው። ሐሳቡ ኤርሚዬ ሐሳቡ እንዳይሰጥ ከቤተ አቅሊሲያ ላይ ስለተቀበልኩት ቆይ ከቤተ አቅሊሲያ ላይ ስለተቀበልኩት ይቅርታ ብዬ እሱን ስለተቀበልኩት እሱ ነው የሚናገረው። ከዛ አንተ ትናገራለህ። ቀጥሉ። ቤተ አቅሊሲያ ቀጥል። መልካም። አሁን እኔ ማስረጃ ሆኖ እኔ አሁን እየተናገርኩ ያለሁት አንድ መጽሐፍ ቅዱስ ነው። ሁለት ደግሞ በሰዓቱ የተጻፈበት አሁን እንደዛ ብሎ ተጽፏል ወይ መጽሐፉ ላይ እንደዛ ብሎ ተጽፏል ወይ የሚል አቤል ጠይቋል። ያኔ በሰዓቱ ይሄን ነገር አያውቁም ወይ ለሚል ጥያቄ አንድ ነገር የሚጻፈው በወቅቱ ባለው ሁኔታ ነው እንጂ ስለአሁኑ ከዛ በኋላ ስላለው ለምሳሌ አሁን አገልግሎቱ በሚሰፋበት ሰዓት ሊሆን ይችላል። ደግሞ አገልግሎት ዋናው ዓላማ ያንን የተጻፈው ነገር እኮ እንዳለ ሆኖ የሚታይበት የራሱ መንገድ አለ። ለምሳሌ የሃይማኖት ዶግማ አይደለም በቤተክርስቲያናችን። አንተ ቤተክርስቲያነቱን የምታውቅ ከሆነ አሁን ለምሳሌ ገድለ ዮሐንስ እንደዚህ ተብሎ ወደ ሐሳቡ ከመምጣቴ እሱ ካነሳው እንደ ቀኖና የሚባል ነገር አለ። ያንን ማወቅ አለበት። ለምሳሌ ለአገልግሎት አስፈላጊ ከሆነ አንድ አገልጋይ ያው ለክርስቶስ ራሱን ሰጠ ማለት ነው። ስለዚህ ሁሉ በአገልግሎት ቀድሞ የነበረ አዲስ የሆነ ስርዓት አይደለም ቤተክርስቲያን የምታስተናግደው። ለአገልግሎት ሌሎች ሐዋርያትም እንደሚሄዱ ሁሉ በተመቸ ሁኔታ ሁሉም ቦታ ለመድረስ ጊዜውን መጠቀም ዘመናዊ ያመጣውን ለአገልግሎት እግዚአብሔርን ለማገልገል በደመና መሄዱ የቅድስና ደረጃ ላይ ባይደርስ ሰው በሚቻለው በቴክኖሎጂ ተጠቅሞ የትም መሄድ ይችላል። ስለዚህ በእግሩ ይሄድ የሚል አንድ ቦታ እንዲቀመጥ ቀኖና የሚባል አለ። በደንብ ካወቃት ማለት ነው ቤተክርስቲያኑ። ስለዚህ ከዛ አንግል ነው መታየት ያለበት ማለት ነው። የሃይማኖት ማስረጃ ወይም ዶግማ አይደለም ይሄ ማለት ነው። ባቱን ማጽናት ማለት የሞተ ማለት ነው። ለእግዚአብሔር ራሱን የሰጠ ነው። በዚያ ከተማ ለምንድን ነው የሚሄደው? ራሱን የሰጠ ነው ማለት ነው። እኛም እኮ ጃንደረባ እንባላለን። ገብቶሃል አይደል? ስለ ጃንደረባ አይደለም እየጠየቁ ያለ። አሁን ጃንደረባ ማለት ራሱን እኮ ለእግዚአብሔር የሰጠ ማለት ነው። ሌላ ነገር አይደለም። ይኸውልህ ቤተ አቅሊሲያ ሐዋርያው ቅዱስ ጳውሎስ ማለት ነው። ይኸውልህ በመንፈስ ቅዱስ ተነድተው እንደሚጽፉ ነው አባቶቻችን እኔ ማቀው። ሊቃውንታትም ቢሆኑ ስለ መጽሐፍ ሱባኤ በጣም ጥሩ ጥያቄ። በዛም ወቅት በፈረስ እንዲሄዱ ወይም በእግራቸው እንዲሄዱ ህግ ነው። ህግ ከሆነ ይህን ህግ ሲያወጡተኝ አውሮፕላን እንደሚመጣ የተለያዩ መንኮራኩሮች እንደሚመጡ አያውቁም ወይ? ያንን ነገር ሲጽፉት ይህን ህግ ሲያወጡተኝ ወይስ መንፈስ ቅዱስ መርቷቸው ነው? ለጊዜው ገደብ ነው ካልከው ታዲያ ለምን የጊዜ ገደብ ከሆነ ሌላ ነገር አይጽፉም? እንዴት ነው የምታየው? ይህን ነገር አሳርቅልኝ ከዘመኑ ጋር ቴክኖሎጂ ቻርጀር ሊዘጋ ስለሆነ አንዴ ቻርጀር ሊዘጋ ስለሆነ ተናግሬ ልውጣ። ቤተ አቅሊሲያ አንድ ላይ እንዲመልሰው ነው ሊዘጋብኝ ስለሆነ ነው። እዚህ ጋር ኤርሜ
የተናገረው ነገር መርከቦች በመጽሐፍ ቅዱስ አንዴ ቆይ አንተ ኦርቶዶክስ ስለዚህ መርከቦች ለኤርሚያስ ነው መጽሐፍ ቅዱስ ላይ ለኤርሚያስ ነው መጽሐፍ ቅዱስ ላይ መርከቦች ተጠቅመዋል ምናምን ብሎ ቀደም ሲናገር ነበር። እውነት ነው። እኔ ቀደም በጥንቃቄ ነው የተናገርኩት። የ60 ሚሊዮን ብር ታዲያ ለምን ያስፈልጋቸዋል? የ4-5 ሚሊዮን ብር መኪና የለም ወይ? ጥቁር የማያሳይ ጥቁር መስታወት ያለበት እንደ ፖለቲከኛ ተሸሽገው የሚያስሄድ እንደዛ ለምን ያደርጋሉ ነው። አትሊስት በትክክል ደግማችሁ ማየት ትችላላችሁ ንግግሬ ማለት ነው። እሱ አይደለም ችግሩ። የ4-5 ሚሊዮን ብር የ3 ሚሊዮን ብር መኪና ጠፍቶ ነው ወይ 60 ሚሊዮን ብር 150 ሺህ ብር 100 ሺህ ብር የሚከፈሉት ደሞዛቸው ለምንድን ነው? ይሄንን ዝም ብለን ተለባብሰን ማለፍ የለብንም። በቃ እነዚህ ሰዎች እየዘነጡብን ነው። መመኑን ረስተውታል። ችግር የለባቸው። ህንጻ ግንባታ ላይ ናቸው ያሉት። ልደታ ማርያም የ4 ቢሊዮን ብር እንትን አላት። የ4 ቢሊዮን ብር የሚያወጣ ፕሮጀክት ነድፋለች። መመኑ ተረስቷል። የቤተክርስቲያን ዓላማዋ ግን መመን ማምጣት ነበር የሚያስፈልገው። እነሱ ግን ህንጻ ግንባታ ላይ ናቸው፣ ድርደራ ላይ ናቸው። በጣም አዝናለሁኝ። አሁን ግን እኔ በዛም የገባሁት ጥቅሴን ለማስረዳት ነበር። እዚህ እነ ኤርሚያስ ላዘጋጁት ርዕስ በመካከል እናንተ ገብታችሁ ለእናንተ ርዕስ ያው አቅጣጫው ዞረ። ምንም ማድረግ አልችልም። ስለጠየቃችሁኝ ይሄን የተናገርኩት እንጂ መልስ ለመመለስ ነበር አገባቢ። መልሱን ሳልመልስ አስወጣችሁኝ። አመሰግናለሁ። ቻርጀርን ሞልቼ ካላችሁ ኤርሚያስ ከሳ አቤት ዮናስ እንደ ክርስትና አንተ ምን እየሰራው ነው ብለህ ታስባለህ? ይኸውልህ እነሱ መሪ ናቸው። እኔ አንድ ተራም እኔ ኃጢአተኛ ሆኜ ብገኝ ማለት ነው አንድ ግል ያው አዳምጠኝ። እኔ ብሞት ማለት ነው አንድ ግለሰብ ነው የሚወድቀው። የምሳሳተው ብቻዬን ነኝ። አንድ ጳጳስ ሲሳሳት ግን መደዳውን ነው። እናንተ ለመንጋው ማትራሩ ለመንጋው ማትራሩ የሃይማኖት መሪዎች ወዮላችሁ ይላል በሐዋርያት ሥራ ላይ። እነዚህ ለመንጋው ማይራሩ አባቶች ናቸው ያሉት። ግልጽ ነው፣ ተጽፏል። በሐዋርያት ሥራ ላይ ተጽፏል። ለመንጋ የማይራሩ ምን ሰራው ብለህ ታምናለህ? አትሊስት ዶግማዋን እቀበላለሁ። እንደው ቢያንስ በህግ እንኳን ኃጢአተኛ ብሆን ዶግማዋ ግን ማለት የኢትዮጵያ ኦርቶዶክስ ዶግማ ገድላት አይሰረዙም። ዶግማዎቻችን አይኖ ይገባኛል። አምስቱ አዕማደ ምስጢር ምናምን ናቸው ዶግማዎች። አንተ አሁን ፍትሐ ነገሥት ወይ ስማ፣ አንተው ታጠፋለህ፣ አንተ ታስተካክላለህ። ይኸውና ስማ፣ ፍትሐ ነገሥቱ ማለት ነው እየሰማ ነው። ተሳደብ ይላል አይልም እኮ። ተሳደብ ማለት በአባቶቼ ላይ ክፉ ነገር አትናገር ይላል። ስለዚህ ወንድሞች እህቶች እዚህ ጋር ያላችሁ አመሰግናለሁ። ሁላችሁ ነው ለራሳችሁ ያልመለስክልኝም እኮ ሁላችሁ አመሰግናለሁ ወንድሞች። አንድ ኦርቶዶክስ በአርባ ቀን ተቆጥረኝ መጠይቅ ጥያቄ ይሄ ወደፊት የሚመጣ ዮናስ ኦርቶዶክስ ነኝ ላለው እኔ አልቀበለውም። ምክንያቱም ማንንም ኦርቶዶክሳዊም የሱን ሐሳብ ስለማይቀበል የቤተክርስቲያኑን አቋም ስላልሆነ ማለት ነው። ቤተክርስቲያን ስለ ሰዎች ተወውና ልጁ የተናገረው ትክክል ነው። ቤተክርስቲያንን የምታየው እንደሆነ የትግሬ ቤተክርስቲያን፣ የአማራ ቤተክርስቲያን፣ የኦሮሞ ቤተክርስቲያን ብላ የምትከፋፈል በእነዚህ ላይ ጸጋ አለ ብለህ ታምናለህ ወይ አንተ? እስቲ እውነቱን እንደ እግዚአብሔር ሰው ከጠየቀኝ ማለት ነው። ኦኬ ማለት አንደኛ ሰው ቤተክርስቲያኒቱ ያስተምሮ ችግር እንደሌለባት ፕሮቴስታንቱ ዓለምም ያውቀዋል። የሕፃጽ እንደሌለባት ወይም በመንፈስ ቅዱስ እንደምትመራ ዓለም ያውቃል። ይሄንን መመስከር እችላለሁ እኔ ማለት ነው። ምክንያቱም የአንድ ሰውና የሁለት ሰው ንግግር አይደለም የሚዳኘው ማለት ነው። ርዕሱ አሁን እንደ ጥያቄ የአንተ ጥያቄ ነው። እንዳንተ ጥያቄ ግን መልስ ስጠኝ። አሁን በበቅሎ ይሄዱ ካለ ወደፊት ራእይ አይታያቸውም ወይ? አየር እንደሚመጣ የተለያዩ መጓጓዣዎች እንደሚመጡ አያውቁም እንዴ? በዛ ህግ ብቻ እንዲሄዱ ያደረጓቸው ህጉ ደግሞ ተገዙ ከሆነ ቆይ ልጨርስ። ኦርቶዶክስ ተዋህዶ የድንግል ማርያም ልጅ ነኝ አምናለሁ። በአማላጅነቷ አምናለሁ። እሺ ቤተክርስቲያን ማለት እሺ አንድ ጥያቄ ልጠይቅህ። ቀላል ጥያቄ። ቤተክርስቲያን ማለት ምን ማለት ነው? የእግዚአብሔር ቤት። እሺ የእግዚአብሔር ቤት የእግዚአብሔር ቤት ማለት ነው ትርጉሙ። ታዲያ ቤተክርስቲያን ማለት የክርስቲያን ቤት ነው፣ የእግዚአብሔር ቤት ነው። አንተ ምን አይደለም የክርስቲያን ቤት ማለት የእግዚአብሔር ቤት ማለት አይደለም። ምንድነው ታዲያ? ምንድነው አንተ ቤቴ እግዚአብሔር ቤት ይባላል ብሏል አይደለ? ቤተ ክርስቲያኗ የእግዚአብሔር ቤት ማለት ስሙ ይኸው 1000 ሰው አለ። ቤተ ክርስቲያን ማለት ምን ማለት ነው?
የክርስቲያን ቤት ለምን ትጠይቀዋለህ? እንደዚህ ኦርቶዶክስ ነኝ ካለ ይሄን ማወቅ አለበት። ቤተክርስቲያንን ከማያውቅ ትርጉሙን እኔ ካሜራ ከፍቼ አሳያለሁ፣ ስላልኩ ሁላ አሳያለሁ ከፍቼ እማምንበት ነው። ስለሱ አይደለም ጥያቄ። አሁን ስለ ቤተክርስቲያን ይሄውና አንዴ የጠየቁት ስለማውራት አንችልም ማለት ነው። ቢያንስ ለመናገር ቤተክርስቲያን የሚለውን ሐሳብ ማወቅ አለብን ማለት ነው። አባጣ ትላለህ እንዴ? ይኸውልህ ማቴዎስ 10 ላይ ያለውን ቃል አታየውም እንዴ? በእጃችሁ እንኳን ሰባቱ አዕማደ ምስጢር እሱ ኦርቶዶክስ ነኝ ካል ሰባቱ አዕማደ ምስጢርን ተናገረች። ቤተ አንዴ ቆይ ስላድኖ ገዝተህ ሊሆን ይችላል። ቆይ አንዴ ቤተክርስቲያን የሚለውን ትርጓሜ ትክክል አይደለህም ስላልከው አንተ ደግሞ ንገረው። ቀላል እኮ ነው። አንተን ደግሞ ትርጓሜ ንገረውና ከዛ ትተራረማላችሁ። ከዛ ትቀጥላላችሁ ሐሳቡ ላይ ምን ችግር አለው? አሁን ሚውትን አንሳና ቤተ አቤል አንተ ትክክል አይደለም ስላልከው ትርጓሜውን ንገረው አንተ። እሺ ብሩክ አመሰግናለሁ። እሺ መልካም። እኔ ያው ክርክር አይደለም ምን ያወራ ያለሁት፣ ግን ሰው ያልሆነው ማንነት እዚህ ጋር ማንጸባረቅ የለበትም። ለምሳሌ ማለት ነው አንድ ክርስቲያን ማወቅ ያለበት ነገር አለ። እንደኛ ቤተክርስቲያን ኦርቶዶክስ ነው የሚባለው የሚጠመቀውም እኝን ሲያውቅ ነው። ለምሳሌ አሁን አምስቱ አዕማደ ምስጢርን ሰባቱ ምስጢራተ ቤተክርስቲያንን ማወቅ አለበት በትንሹ ማለት ነው። ኦርቶዶክስ ነኝ ለማለት ግን ኦርቶዶክስ ነኝ ለማለት መንገደኛ ሁሉ ኦርቶዶክስ ነኝ ካለ ነገረው ቤተክርስቲያን ስላልጠየቀው እሱ ይሄን ስላልጠየቀው ለዛ ይሄንን ይመልስልኝና ከኔ ጋር በሐሳብ ይግባባል ማለት ነው። ቆይ ቤተክርስቲያን የሚለውን ትርጉም ንገረው አንተ ደግሞ አቤል የእግዚአብሔር ቤት ማለት ነው እና አንተም ነክ ማለት ነው ብለዋል። እና አንተ ደግሞ ንገረው እስኪ ትክክል አይደለህም ስላልከው ቤተክርስቲያን የሚለውን ትርጓሜ ንገረው አቤል እንዲማር ማለት ነው። ከዛ ይቀጥሉ ትጠይቀዋለህ። ከዛ እሺ አለ አቤል አለው እየሰማው ነው። እሺ መልካም። ቤተክርስቲያን ማለት የክርስቲያን ቤት መኖሪያ ማለት ነው። ገብቷል? እኔስ ምን አልኩ? አይ እግዚአብሔር ቤት ነው አልክ እኮ። ታዲያ እግዚአብሔር አይደርበትም? ምትሰባሰብ ነው? አይ ቆይ ተው እንጂ የክርስቲያን ቤት እግዚአብሔርን ቤት ይያለው እግዚአብሔር ቤት ይባላል ብሏል አይደለም? ቀጥታ ነው የጠየቀው ነኝ። ችግር የለም አንተ በምትለው መስማማለሁ። አሁን ወደ ጥያቄ ነው መሄድ። አሁን ሞነከሳቱ መጽሐፍ የእግዚአብሔር ቤት ነው አልክ። አሁን እሱ የእግዚአብሔር ቤት ነው። እኔም ተመረጥኩ ልነግርህ እኮ ነው። ይሄውና እኔ አሁን ችግር የለም እቀበላለሁ እኮ የእግዚአብሔር ቤት ነው። የክርስቲያኖች ቤተክርስቲያን ማለት የክርስቲያን ቤት ማለት ነው። ያው እግዚአብሔር ያለበት እግዚአብሔር የሚመለክበት ነው። የእግዚአብሔር ቤት ነው ይባላል። ግን አሁን ቀጥታ እኔ ደግሞ ልጠይቅ የእግዚአብሔር ቤት አይደለም ብያለሁ ወይም የክርስቲያን ቤት አይደለም ብያለሁ? እኔ ቀጥታ ቃሉን ነው የጠየቀው። በቃ ከተግባባን መቀጠል ነው። ትክክል ነህ አንተም። እኔ ደግሞ በተረዳው ደግሞ ተናግሬያለሁ እንዳንድ ኦርቶዶክስ። እኔ መጠይቅ እንቀጥላለን። አንተ አሁን ኦርቶዶክስ ነኝ ብለህ እዚህ ጋር ስለቀረብክ ነው እያወራ ያለሁት። አንተ ይኸውልህ አዕማደ ምስጢራት ምናምን የምትለውን ነገር አሁን ተወው እና እሱ ቤተክርስቲያናችን ላይ እንጠያየቅ። አሁን ህዝብ እየተከተለ ያለው ምንድነው? መጽሐፈ መነኮሳትን አንስተሃለኝ በዚህ ርዕስ ላይ እንቀጥላለን። አሁን ለእኔ ነው እድሉ የተሰጠው። በርዕሱ በመጽሐፈ መነኮሳት ነው ሄደን ርዕሱን ዘድ አይ አሁንማ እኮ እየሄድኩ እኮ ነው። ቤተክርስቲያን ማለት እኮ ጠየቅኩ እኮ እኛን እኮ አልቀበልም አልክ አንተ ባልከው ላይ እኮ ነው እያወራ ያለሁት። የቤቱ ርዕስ አሁን ስለ መጽሐፈ መነኮሳት አነሳል። መጽሐፈ መነኮሳት አባቶች ቅዱሳን አባቶች በመንፈስ ቅዱስ ተደርተው ይጽፋሉ። እሺ አሁን ለኔ ስጠኝ። አሁን ቤተክርስቲያን ብዬ ጠየቅኩ ለምን መሰለህ? አንተ አባቶችን ስትቃወም ቤተክርስቲያንን ስትቃወም ነበር አይደል? ቤተክርስቲያን ማለት ምን ማለት ነው? ይሄን ቤተክርስቲያን ተቃውመሃል ብትለኝ ስጠኝስ አንድ መረጃ። እሺ መልካም። ፍትሐ ነገሥቱን ትቀበላለህ? ሁሉን እንቀበላለሁ። የኦርቶዶክስ ሁሉን ነገር እቀበላለሁ። እሺ ፍትሐ ነገሥቱ ላይ ስለ አባቶች ምን ይላል? አንድ ምዕመን ማድረግ ያለበት ነገር ምንድነው? ንገረኝ እስቲ።
አንድ መመን ማድረግ ያለበት አባቶችን የጻፉትን መከተል ነው። ስህተት ካገኘ ደግሞ መቃወም ይችላል፣ መብቱ ነው። መቃወም አይችልም? ይችላል። ለምን ብትለኝ በመንፈስ ቅዱስ ቆይ እየተቃወምኩ እኮ ነው። አሁን እኔ እናስረዳኝ አልኩ። ካላስረዳኝ አሁን ጭንቅላቴ ላይ ጥያቄ ይሄውና ሐሳብ ልሰጥህና ልጨርስ ነው። እኔ አሁን ሌላ ድርስ ውስጥ አንተ አሁን ድርሻህን እንኳን ብጠይቅ አታውቅም። አንደኛ አሁን ለምሳሌ አንተ ምዕመን ሆነ ክህነት ያለውን ሰው እንዳትናገር ያዛል። ከስርዓት ወጣ ከሆነ ከስርዓት ወጣ ትላለህ እንጂ መጽሐፍ ቅዱስ ለክህነት ላላቸው ብቻ ጸጋ የሚሰጠው አይደለም። አሁን እያልኩ ያለሁት እኔ እንድትናገር መጽሐፍ ቅዱስም አያዝም። የባልንጀራህን ናቡከደነጾር ዳንኤል የባልንጀራህን በደልና ኃጢአት አሁን ቤቱ ያው የሚሰማው እሱ ክርክራችሁን አስቀምጡ ይላል አይደለም? አሁን መጽሐፍ ቅዱስ ቅንነት ወደ እግዚአብሔር መንገድ የሚወስድ ክርክራችሁን አስታውቁ ይላል። እኔ አሁን የምከራከርህ ያመጣው ጥያቄ አልኩ ወንድሜ እወድሃለሁ በድንግል ማርያም ስም ነው። እውነት ነው የምናገር ግን እንድታስረዳኝ የፈለኩት መጽሐፈ መነኮሳት አልኩ። አሁን አዲስ ነገር ነው ልጁ የነገረኝ ዮናስ፣ ደስ የሚል ቃል ነው የተናገረው። እውነቱን ነው። መነኩሴ ማለት የሞተ ለእግዚአብሔር ራሱን የሰጠ ነው። አባቶቼ ከገዳማት ሲመጡ መነኮሳት በባዶ እግራቸው የሚመጡ በቅሎ ምንም እሱ ጨምሮታል። ጥሩ ከህጋችን በበቅሎ ይሄዱ ከተባለ ለምንድን ነው በዘመናዊ ነገር የሚሄዱ? ዘመናዊ እንደሚመጣ አያውቁም ወይ ብዬ ነው የጠየቁህ። እኔ አየህ እሱን ነው የጠየቁህ። እሱን ነው አሳርቅልኝ የምልህ ያለ ዘመናዊነት እንዴት እንደሚመጣ የነጋ ወጡተኝ። ዝም ብለህ ስማ አንተ። አሁን እኮ መስማት አሁን የመስማቱ እንትን ካለ እኔ ደግሞ የጠየቅኩ አሁን መጀመሪያ መጽሐፍ በብራና ተጽፏል ወይም እሺ በሌላ አገላለጽ ያኔ በደመና ይሄዱ ነበር አይደል? በደመና ብቻ አይደለም በቃ በሰረገላ ይሄዱ አሉ። አሁን በሰረገላ ስለሄደ አልተጻፈም ልትል ነው? እሱን ተውሽ። ሌላ ለበለለ ማለት ነው። ተሰውሮ የሚቀመጡ አባቶች አሉ አምናለሁ። በስውር የሚቀመጡ እሺ አሁን በዘመኑ የለም እንደዚህ አይነት ነገር አይደል? ቴክኖሎጂው አልዘመነም። አሁን ማለት ነው በራእይ ያያዩ ማለት ነው። ለምሳሌ እስቲ እግዚአብሔር አይፈቅድም ብለህ ታምናለህ አንተ? አገልግሎት በመኪና አይሄዱ ይላል እግዚአብሔር። እግዚአብሔርማ ከኔ በላይም ትሰራላችሁ ብሏለኝ እኮ። ስለሱ ስራ ቋዳም የጠየቁ አሁን እነሱ ህጉን ያወጡት የሄዱበት አሁን የሚታየው እንዳንተ አይደለም። ገብቶሃል አይደል? አሁን እንዳንተ አይደለም የሚታየው። እንዳንተ አሰጣጥ አይደለም የሚታየው ማለት ነው። አንድ አገልጋይ ለአገልግሎት መድረስ ያለበት ቦታ ከሆነ ስልጣነ ክህነቱን በስንት ዓመት ሊደርስ ነው? ለምሳሌ ከአዲስ አበባ አርባ ምንጭ በመኪና ካልሄደ ጸጋውን ያወጣው ለጸጋውን ስላመነበት ነው አይደለ? አሁን ለምሳሌ ቆይውለ በበቅሎ ይሄድ ብሏል አይደለ? በትውፊትና ቀኖና ታውቃለህ? ምን አልከኝ? ትውፊትና ቀኖና ታውቃለህ? ትውፊቱ ቀኖና አምንበታለሁ። እሱ ችግር የለም። አሁን ይሄን ቃል አስረዳኝ ነው የምልህ ያለ። ስለዚህ እኔም እኮ ያልኩህ እኮ ነው። ስህተት ከሆነ ስህተት ነው በለኝና እኔም አባቶች አሉ። የምን ስህተት ነው? አንተ ያልከው ነው ስህተት እንጂ ይሄ እኮ ቃል እንትኑ እኮ ስህተት የለውም። ስህተትማ ይኸውልህ እንዴት መሰለህ? አሁን ህጉ ይሄ ከሆነ ለህጋችን እናከብራለን። አቤቱ ይሰማል ብሩክ። አይ አሁን አንተ እንትን ሚዛን የሚደፋ ንግግር አይደለም ወንድማችን። ይሄ አሁን እኔ ነገርኩህ ቤተ ወንድሜ ቤተ ለምሳሌ አንተ አርባ ምንጭ ድረስ አልክ አይደለ? ለምሳሌ አረሳት ኢትዮጵያ በርፈ መስቀል አወኩኝ ዘማሪ ተክለ ሃይማኖት ማለት ነው። ለምሳሌ ኢትዮጵያን ሙሉ እየበረረ እየሄደ እንደሰበከ ይናገራል። አሁን የአሁኖቹ ሰዎች ለምን ያሁኑ አባቶች ትራንስፖርት ፈለጉ ለምን አልበረሩም ነው? አቤል ይሄን እያለ ነው እንድትረዳው ብዬ ነው። አቤል ቀጥል። አዎ ምንድነው ትልቁ ነገር ማን ቤተ አቅለሲያ እኔ አሁን ያልተረዳሁት አንተ አሁን አይ ዘመኑ ስለመጣ ዘመኑ ይሄ ጸጋ ይነግራቸውም ወይ? ካልሆነ ደግሞ ጸጋ ከሌለው አርፎ መነኩስናውን ይዞ ይቀመጥ ቤተ ክርስቲያኑ። አንኮ የበጠበጠንን ጸጋ የሌለው ሰው በቃ አጥማቂ ነኝ ይላል፣ ቀቢ ነኝ ይላል። ይሄ ነገር ነው ቤተ ክርስቲያናችንን እያመሰብነን ያለ ነው። ቢዝነስ ነው። የአባትን ቤት መገጃ አድርጋችሁታል ውጡ ብሏልኝ አይደለ? አንዱ አስወጭ መሆን ያለብህ አንተ ነህ። በቃ በበቅሎ ሂድ አለው አይደለ? ህጉን አክብር። ካላከበረ
እግዚአብሔር እንዲያከብረው ደግሞ በመጽሐፍ ትገስጠዋለህ፣ ወደ እግዚአብሔር መንገድ እንዲመጣ ታደርገዋለህ እንጂ በበቅሎ በግርህር የተባለውን ህጉን ጥሶ ሲሄድ እንዴት ነው አንተ ለህጉ የማትቆረቆረው ነው? አይ እሺ ወንድማችን፣ እሺ ለህጉ መቆርቆር አለብህ ነው? እውነት ነው። በቃ እኔ ደግሞ የሚቆረቆረው ለሰው ነፍስ ነው ወይም እና መኖክሴ ነፍስ የለው ይሄውና አገልግሎት እንዲዳረስ ነው። እዛ ጋርም እኮ አባቶች ገዳማቸውን አይልቀቁ ያሉበትን ቦታ አይልቀቁ ለማለት እንጂ ግን እንደዚህ ሰው ሰፊ ከሆነ አገልግሎቱ እንዲዳረስ ግዴታ ከአዲስ አበባ አርባ ምንጭ በእግራቸው እንጡ ማለት አይደለም። መጽሐፉ የሚታይበት የራሱ ትርጉም አለው። ስለዚህ አንተ ዳቦው ከቦምቦሊኖ ውስጥ ቀዳዳውን የምታይ ከሆነ ምግቡን ነው ማየት ያለበት። ቦምቦሊኖውን ቀዳዳውን ሳይሆን ቦምቦሊኖ የሚበላውን ነው ማየት፣ መልካሙን ነገር ማየት እንጂ አሁን ይሄ ለአገልግሎት እስከሄዱ ድረስ መጽሐፉ እኮ መልካም ነገርን እንደዚህ በተብሎ ቢጻፍ ግን አገልግሎት በእግር ሄድ የተባለው እኮ ለአንድ አካባቢ ሲሆን ባታቸውን ገዳም ላይ ላሉት ግን እንደዚህ አካባቢ ነው ይወጣ በለኝ ለአንድ አካባቢ ወይ ለጎንደር በለኝ ወይ ለባህር ዳር በለኝ አካባቢ ከሆነ እንዲጥቀሰው ለዓለም ሁሉ እንዲሄዱ ነው ወንጌልን እስከ ዓለም ፍጻሜ እኔ ከናንተ ጋር ነኝ ይላል። የነገርኩህ እኮ ነው። የነገርኩህ እኮ ነው። ስማ እንጂ አካባቢ ለአገልግሎትማ እኮ ከሆነ እግር ሲባል እኮ አሁን እግር የእግርህን ጫማ አውልቅ ማለት እኮ ምን ማለት ነው በመጽሐፍ ቅዱስ? ቆይ ከግብጽ ጳጳሶች በምናቸው ይሄዱ ነበር? በእግራቸው አይደለም? ቆይ ጵጵስና ተቀብለው የሚመጡ ሳራን በራት አቋለ ስለማቆር ነው ነገር። እሺ ጎበዝ ያጉላ የሚሄዱ አባቶች ናቸው ያሳደጉ። አይ አሁን የግብጽ ጳጳሳት ካልክ የግብጽ ጳጳሳት ከግብጽ እስከዚህ ድረስ መምጣት ያለባቸው በምንድን ነው? በእግራቸው ሲመጡ የነበረ ሞነከሳቶችም የሚሄዱ አሁን እሺ ቆይ አሁን ለምሳሌ ስለዚህ መልስልኝ። ቤታቸው መምጣት ያለባቸው በምንድን ነው? መልስልኝ ያልኩህ እኮ ነው። በጸጋቸው የተሰጣቸው ጸጋ ህጉም የሞነከሳት ህግ በእግር ካለው በእግር በበቅሎ ካለው በበቅሎ ለምን ህጉን ይጥሳለኝ? እሺ በበቅሎ እሺ ጥሩ። አሁን አንተ ከአዲስ አበባ እዚህ በበቅሎ የምጥ ነው የምትለው? አው ጸጋውን ይወቅ። ታዲያ በበቅሎ በእግራቸው አይደል የሚመጡ የነበር እንዴ? ከጎንደር ተነስተን በአዲስ አበባ በእግራችን አይደል የምንመጣ የነበር? ጸጋ ካለ በዛ ነው የምትለው። እሺ አንተ ከክርስቶስ ይበልጣሉ ከአምላካችን ይበልጣሉ ብለህ ታምናለህ? ከአምላካችን ይበልጣሉ ከኔ በላይ ትሰራላችሁ ብሎ አለኝ ነው ያልኩህ። ከአምላክ ማን ነው የሚበልጠው? ከኔ በላይ ትሰራላችሁ ማለት ምን ማለት ነው? ስራ ትሰራላችሁ እሱ ያልሰራቸውን ያላደረጋቸው ለምሳሌ ይሰራሉ ማለት ነው። ስለዚህ አሁን ከግብጽ ይመጣሉ ኢትዮጵያ በእግራቸው ሲመጡ ነበረ ነው ያልኩህ። መረጃ የሰጠው በእግራቸው ይሄዱ ነበር። ጸጋቸውን ራሳቸው ያውቃሉ። ጸጋቸውን አየህ። አሁን በእግራቸው የሚሄዱ አሁን መልስልኝ። እኔ እኮ አሁን ሌላ ቦታ ስትጠየቅ እኮ እኔ መለስኩልኝ። አሁን የግብጽ ጳጳሳት አልክ። ኦሆ ስማኝ ሰውየው የግብጽ ጳጳሳት ካልክ በእግራቸው ይመጣሉ እንደ ያይ ነው እያልኩ ያለሁት እኮ። ልመልስልህ ይኸውልህ የግብጽ ጳጳስ ተቀብተው አሁን ነው የሚፈልገው። ላምጣልህ ዝም በል አዳምጠኝ እኮ ወንድሜ። ለምን ወደ ግብጽ አሁን ነው የሚፈልገው? አሁን ልሰጥህ ወደ ግብጽ ሲሄዱ ጳጳሳት ሞነከሳቶች አብረው ይሄዳሉ አይሄዱም? መጀመሪያ አንተ ራስህ አይደል ያልከው በእግር ይሄዳሉ አለ። አሁን በእግር ይመጣሉ እንዳልኩኝ እኔ ህጉ ከሆነ ይሄዱ እኮ ነው የምልህ። ህጉ ከሆነ አሁን ቆይ አድምጠኝ አንድ ጊዜ። ለምን አታዳም? አሁን ይሄዳሉ አይሄዱም ነው? ኦኬ ልመልስልህ። ህጉ ወይ እንዴ አትሰማም እንዴ? ወይም እንድትል ነው የምፈልገው እኔ። በህጉ ነው መሄደዋ በህጉ አይደለም። ተው ያለ ህግ እንሂድ እንግዲህ ክርስቶስ ናቸው ማለት ነው። ክርስቶስ ነው እንግዲህ ክርስቶስ ናቸው ልበላቸው እንዴት ነው? ወይ አሁን አንተ ብዙ ያልተረዳኸው ገና እንደ ዮኒ አንተም ኦርቶዶክስ አረ ዮኒ ምናምን አትበለኝ። እነሱ የራሳቸው ስራ አላቸው። እኔ ደግሞ ስለ እውነት እሞታለሁ በእምነቴ። ይኸውልህ በእምነቴ አንተ እኮ ነፍስ ይሙት የምትል እኮ ነው። በእግር መሄድ አለባቸው ብለህ ያልተረዳኸው ላስረዳህ። የሞነከሳት ህጉ ነው። ህጉ በእግሩ ይሄድ ብሎ አለኝ፣ በበቅሎ ይሄድ ብሎ አለኝ። ይሄድ የማይሄድ ካለ ደግሞ አልቀበለው። እኔ እኮ ጠየቅኩህ እኮ አሁን ይሄውና ስማ። አሁን ነገርኩህ እኮ የሚታይበት የራሱ እንትን አለ። ለምሳሌ ከግብጽ ወደዚህ ሲመጡ አባቶች በምን ይመጣሉ? መልስልኝ። እሱን በፊት ነው
አሁንማ ህጉን ጥሰውታለኝ በአውሮፕላን ይመጣሉ በተለያየ ህጉን ጥሰዋል እያልኩ እኮ ነው እኔ ታዲያ ግብፃውያንም ጥሰዋል ማለት ነው ግብፃዊ ይበል ሮማዊ ይበል እሺ እኔ ከሱ ጋር አሁን ይቅርታ አድርጉልኝና አይ ግብፃውያንን አንተ እንግዲህ ራስህንም አትቀበልም በል ለአገልግሎት ነው ዋናው ዓላማው እንጂ አሁን ስለ ግብፅ ያነሳው ኢትዮጵያውያኖች ጵጵስና ሲቀበሉ ከግብፅ ነበረ በእግራቸው ነው የሚሄዱ ምታቅ ከሆነ ታሪኩን በመሃል ሳራ ነገርኩ እኮ ሰው እንዲድን እግዚአብሔር ከህግም ውጪ ይሰራል በህግም ይሰራል ታውቃለህ እና አምናለሁ እኮ ስለዚህ ሰው ይሙት ብለው እና ያለ ህግ እንዲሰሩ ማን ሰጣቸው ትእዛዝ ነው እኔ ማለት ሰው ይሙት ተብሎ መንገድ ላይ አሁን አንተ የክርስትናውን ሂደትም የተረዳ አይመስለኝም ይቅርታ አድርግልኝ ቤተክርስቲያን የቆመችው ነብሳት ላይ ነው ስለዚህ በመኪና አይሄዱ ካልክ ክህነቱ ይቋረጥ እያልክ ነው ገብቶሃል አይደል ቤተ አቅለሲያ አንድ ሚስጥር ልንገር እኔ እውነት ነው ማለት የ7 አመቱን ትምህርት በአንድ አመት አብሾ እየጠጡ እየተማሩ ነው አሁን የበጠበጡና ቤተክርስቲያናችን እውነት ነገር ልንገርና እንደዚህ አይነቱን እያነጠርክ አውጣው ነው ለኦርቶዶክስ የምትቆረቆር ከሆነ ምን ላይ ነው አብሾ የሚለው ምን ላይ ነው ንገረኝ አብሾ ዛ ቤተክርስቲያናችን እየበጠበጡ የሚጠጡ ድምጻችን እንዲያምር ምናምን እየተባለ ብዙ ነገር ይሰራል እንዴ የለም አፈቀረው ቤተክርስቲያን አንተ ቅጠል ማሽና ቤተክርስቲያነቱን ቅጠል አብሾ ምናምን ቤተክርስቲያነቱ እንደዚህ አይነት አስተምሮ የላትም አንተ አሁን ድምጽ እንዲያምር ብለህ አሁን በልጅነት አብሾ አልጠጣም ገና ስንማ በአፋ አትጸዳዳ ኦርቶዶክስ ነኝ አትበል እሺ የማታውቅ አረመቶ በመቶ አንተ አይደለም ማተሙን መስጠት ወንድሞ እህቶቼ ሁላችሁንም አከብራችኋለሁ አመሰግናለሁ ያላችሁ ይቅርታ አድርጉልኝ እኔ ልወጣ ነው ቤተ ክርስቲያን እኔ ወዳለው በድንግል ማርያም ስም ግን አልኩ እውነትን እውነት በለው እዛ ላይ ተሸጉደው ያሉ ጸጋ ያለባቸው አባቶች የነፍስ ድነት ጋር ነው አባዬ አጥማቂ ቤተ ክርስቲያን ያሸማቀቁ ምን አልከኝ እውነተኛ አጥማቂዎች አሉ አሁን አንተ ተሳዳቢ አይደለም ቤተ ክርስቲያን መምህር ግርማ ተቀበላቸዋለህ ንገረኝ እስቲ መምህር ግርማ ተቀበላቸዋለህ አሁን አንተ መልስ ስጠኝ ወንድሜ እኔ በኩሉ ጋራ ጊዜ የለኝም ስለሰው ለማውራት ደበደባር ለምትውለው እውነት እናውራ ስለሰው ለማውራት አባዬ ስለሰው አይደለም ስለሰው እኮ ነው ታዲያ እስካለም ፍጻሜ እውነት ይዘላ አው ጸጋውልህ እኔ መምክር ይኸውልህ እንደወንድም ጸጋ ካለ ይኸውልህ ስለሰው መጥቶ ከሌ ብለህ አንድ ነገር ልንገር ቤተ አቅለሲያ ወንድሜ ይኸውልህ ጸጋ ካለ አሁን ለምሳሌ ያጥማቂነት ጸጋ ካለ አንድን ሰው ስትቃወም ሄደ በጸጋ በክርስቶስ ስም ተነስና ተመላለስ በለው ጸጋው ትክክል አይደለም ካልክ ዝም ብለህ በሚዲያ ጸጋ የሌላቸው ጸጋ ያላቸው ሰው ሲቃወሙ ነው ማየው እዚህ አያለን አንተውን ከየት እንደሆንክ እየታወቅክ ነው ማለት ነው አንተ ሰዎችን ተከታይ ነህ ዳዊት አባ ግርማ ስለ እንትን ሰው ነው ተከታተለው ማለት ነው አያለን ሰው ጸጋ ተከታተለው እውነተኛ ጸጋ ሰው ሲፈወስ እወዳለሁ እኔ ካየው በእግዚአብሔር ቃል መረምረዋለሁ መረምረው በእግዚአብሔር ቃል ነው አንድ ነገር ነው ገረና ኖ እንዴ አትሳሳት ማምላክ ነው ማለት እኔ እውነት ነገር ነው የምነግርህ በእግዚአብሔር ቃል መረምራለሁ አጥማቂ ነኝ ፈዋሽ ነኝ የሚለው ገንዘብ እየተቀበለ በሻንጣ የሚያደርጉ አገልጋይ ሁላ መረምረዋለሁ ነው ማለት በማቴዎስ ምዕራፍ 10 ባለው ቃል አስጠንቅቆ በላካቸው ቃል መረምራለሁ እውነቱ ነገር ልንገርህና የትኛው አገልጋይ ነው እውነተኛ አገልጋይ የእግዚአብሔርን ቃል ለእግዚአብሔር ስጡ ነው የሚለው በመቀነታችሁ በማህረቅታችሁ ብር ወይም ጨርቅ አታዝ እየተባለ ዶላርና እንትን እየተሸከመ የሚሄድልኝ ጸጋለው እንዴ ቤተክርስቲያንን ከሁለት የሚከፋፍል ሰው ጸጋለው እንዴ ይሄን መርምር እኮ ነው ማለት ያለ እንጂ ተነሰን እንደዚህ ነው ገመና የሚባል ነገር የለም በክርስቶስ ቤት ገልጦታለኝ በአባቴ ቤት መነገጃና መሸቀጫ አርጋል ብሎ በጅራፍ ገርፋ ወጥቷለኝ ከጅራፉ ውስጥ ካልቀመስክ ደግሞ የእግዚአብሔር ቃል ያቀምሳለኝ እውነት ነው የምናገረው እኔ ለማንም ይደሰስ ለማንም እንትን ይበል ይያደለም በነገራችን ላይ እኔ አቤል ኦርቶዶክሳዊ መሆኑን እመሰክራለሁ ለምሳሌ እኔና አቤል ከዚህ በፊት ስናወራ እግሩ የረገጠበትን ስፍራ ሁሉ ሰግዳለሁ በማለት ቤተ አቅለሲያ ለምሳሌ ጌታ በአህያይቱ ርንጭላ እንደገባ ይናገራል መጽሐፍና ለአህያይቱ ሰግዳለሁ ጌታ ስለተቀመጠባት ብሏል አሁን አቤል ማለት ነው ባለበት ነው የምነግርህ
አሁን አንተ ለአህያይቱ ትሰግዳለህ ጌታ ለተቀመጠባት? እውነት ነው። ጠይቅልኝ እቺን ጥያቄ እኮ ቆይ ቤተል ልጠይቀው እስኪ። አሁን ትሰግዳለህ አንተ ለአህያይቱ ጌታ ለተቀመጠባት አህያ? ማን እኔን ነው? አዎ አይው አቤል ሰግዳለሁ ብሏል። ጌታ ስለተቀመጠባት ለአህያዋ ሰግዳለሁ ብሏል። እግሮቹ ለቆሙበት ስፍራ ሁሉ ሰግዳለሁ ስለሚል መጽሐፍ ማለት ነው በመዝሙር መጽሐፍ ላይ። አንተ ትሰግዳለህ ቤት? አይ እኔ መጽሐፍ ቅዱስን የሚቀበል ነኝ። እኔ ለአህያዋ ሳይሆን ለአህያ ሰግዳለሁ የሚል አስተምሮ የለንም ቤተክርስቲያን። ምንድነው? አቤል ግን ለአህያይቱ ሰግዳለሁ። መስቀሉ ምን ስለሆነ ነው የምሰግድለት አንተ ንገረኝ እስኪ። ቤተ ክርስቲያ አየባስ አታምጣለ እንዴ አንተ ሰው ቤተክርስቲያን ዳታቀም? ምን አልከኝ? ቤተክርስቲያን ዳታቀም እንዴ? ለአህያ ሰግደን ነው መስቀሉ ይኸውልህ፣ መስቀል ቤዛ ነው፣ መስቀል ኃይል ነው፣ መስቀል ድን ነው ብለህ መስቀሉ ላይ የምሰግድለት ለምንድን ነው? አሃ እስቲ ክርስቶስ አህያ ላይ ምንድን ነው ያደረገው? እሱን እመልስልሃለሁ። መስቀሉ ላይ አልኩ የምሰግደው ለምንድን ነው አልኩ። አሁን ስለ መስቀል እንዳስረዳህ ነው። ኖ አጭር ቃል ነው። ለምንድን ነው የምትሰግደው? እግዚአብሔር በመዝሙር ዳዊት ላይ የእግሮቹ ማረፊያ ሁላ ስገድ ይልሃል አይደለም? እግሮቹ ባረፉበት ቦታ ስገድ ይልሃል። መስቀሉ ላይ እግሩም ስላረፈ ነው የምሰግደው አይደለ? ነው አይደለም? እሺ ይሁን ነው። አዎ አህያዋ ላይ አርፏል አላረፈም እግሩ? መልስ ስጠኝ መጀመሪያ። እሺ አሁን ለምሳሌ ምሳሌ አልፈልግም። አሁን እሺ ምሳሌ አልፈልግም። አዎ ቃል በቃል አርፏል አላረፈም? ምኑ ነው ያረፈው? እግሮቹ አርፏል ከአህያዋ ላይ። ማቴዎስ 21 ላይ ያለው ያችን ውርንጫ ፈታችሁ አምጡልኝ አለ። ፈታው አመጡለት። ሁለቱ ነው የሄዱ። መጀመሪያ ከአገልግሎት መላክ እንደሚቀድም እያሳየ ነው። ያቻ በዛች አህያ በሆሳዕና ዕለት ተጭኖ መጥቷለኝ። እግሮቹ አርፈውበታል አላረፉበትም? አሃ ታዲያ እግሩ ባረፈበት ቦታ ሁሉን ሰግዳለሁ ሲባል አርፏል አላረፈም? ይኸውልህ አሁን ማድመጥ ጥሩ ነው ወንድሜ። እግሩ አርፏል አላረፈም? ምኑ የጌታ እግር አርፏል ከአህያዋ ላይ አላረፈም ወይስ በአየር ላይ ነው የተሰቀለ? እሺ ወንድሜ እኔ መች አልተሰቀልም አልኩኝ። አዎ አርፏል። ትሰግዳለህ አትሰግድም? ለአህያዋ አላረፈበት አንተ ስገድ እንጂ ለምን ሰግዳለሁ አልኩ? በግድል ታሰግደኝ ነው? አየው ይሄ ነው ችግር። አየው ይሄ ነው አንተ ሰግዳለሁ መርጠህ ነው የምሰግድ ማለት ነው። መርጠህ አሃ በተናቀችው አህያ ላይ አሁን ስለመረጥክ ነው። አየው መስቀሉ እንግዲህ እንጨት ነው። ቅዱስ መስቀል ያደረገው እግሩ ስላረፈበት ነው። አህያዋ ላይ ደግሞ ሁሉ አህያ መቼም አህያ አይደለም አርፎባታል። ስላረፈባት ደግሞ እግሩ ላረፈበት ስገድ ከተባለ እግዚአብሔር እግር ባረፈበት ቦታ እኔ ሰግዳለሁ እንበረከካለሁ። አንተ ካልሰገድክ በዚህም ልዩነት አለን። አየው በቃ አባቶቼ ስላሰማሩ ምናምን ብያለድም ቃሉን ሚለኝ ለአህያው ነው የምትሰግደው አንተ? ለጸጓ የጌታ እግር አርፎባታለኝ። ክብር ይግባሽ አምላኬ ያረፈብሽ አህያ ብዬ በቃ በሐሳብ ኦርቶዶክስ አይደለም ያልኩት በምክንያት ነው አባዬ። እሺ እንደዚህ አይነት አስተምሮ እና ሙስሊም ነኝ እንግዲህ አምጣኝ እንግዲህ ወደ ሙስሊም መቼም ቲክቶክ ላይ የመጣ ሁሉ ኦርቶዶክስ ነው ማለት አልችልም። ኧረ እባክህ ተው ወደ ኦርቶዶክስ አንተ አሁን ለዚህች እምነት እውነት ቁመህላት ነው እውነት እናውራ ከሆነ ቆይ ግን እኔ ለአህያ ስገድ የሚላል እንዳንተ ቤተ ኤክሌሲያ አይ የሚናገረው ነገር እኮ ኦርቶዶክስ አይደለም። እናውቀዋለን ኦርቶዶክስ መሆኑን እኛ ያው 1000 ሰው ፊት ማሰክራለሁ። ሁሉ ቀን እየገባ የሚከራከረን ሰው ነው ኦርቶዶክስ ነው። ወንድማችን ይቅርታ አድርግልኝና ግን አሁን እሱ የሚናገረው ነገር እኔ ቤተክርስቲያን አሁን ቢያንስ እኔ 29 ዓመት ይሆነኛል ቤተክርስቲያን ውስጥ ስኖር እንደዚህ አይነት ቃል አንድም ቀን ሰምቼ አላውቅም። ለአህያ እንሰግዳለን የሚል ማለት ነው። እሱ ነው እኮ ችግሩ። አሁን እኔ ማነው ስለዚህ በስም ነው እንጂ ኦርቶዶክስን ሐሳብ ወይም የኦርቶዶክስን እናንተ አሁን በፖዚቲቭ ነው እየተቀበላችሁ ያላችሁት። እንደዚህ አይነት ሐሳብ ያለው ሰው ደግሞ የቤተክርስቲያንን አይወክልም ለማለት ነው። እኔ ቀደም አሁን አይመራ ምናምን ሲል እኔ የሰውን ሪስፔክት አለኝ። ማንም እንትን በሚለው አይመጣም። ግን እንደሱ ከማለት አሁን ያቀረበው ቻሌንጅ አለ አይደል? ምንድነው ያለው? የመዝሙር መጽሐፍት ላይ ተጠቅሶ እግሮቹ በሚቆሙበት እንሰግዳለን ብሎ በሚለው ኃይለ ቃል መሰረት የዕፀ መስቀሉን የምንሰግድለት ጌታችን ስለተሰቀለበት አይደለም እግሮቹና እጆቹ ስለተቸነከረበት አይደለም ብሎ አለ። መልሱ ያው እናንተ ናችሁና ለመስቀል የምትሰግዱት አዎ ነው መልሱ።
ኦኬ ያ አሁን እኔ ለመስቀል ነው የምንሰግደው እንጂ አሁን እኔ ለአህያ አይደለም። ቆይ ያኔ አሁን ሁለታችሁ ለመስገድ ቆይ አቅሌሲያ እኔ ለአህያ እንደ መስገድ አይነጻጸርም። ችግር የለም። እሺ እኔ ለሁለታችሁም ነው ቻሌንጅ የማቀርበው። እናንተ ሁለታችሁም ኦርቶዶክስ ናችሁ። አቤል ከልጅ ልጅ ቢቆዩ ዓመት የማይቆዩ አይነት ነገር ማለት ነው። ምን እንደነ ያለው መስቀሉ እግሩ ከረገጠውና እግሩ ረግጦታል ደሙ ፈሶበታል ብለን ካልን የእግሩ መርገጥ ከሆነ አያይቱስ ላይ በእግሮቹ ወጥቶ አይደለ የተቀመጠባት ነው? አዎ ነው መልሱ። ስለዚህ እግሮቹ ነቅጧት የለው አህያው? አዎ። ስለዚህ እግሮቹ በቆምበት እንሰግዳለን ብለን ካልን እግር የሚባል ነገር ከተነሳ ዘንዳ አህያይቱ ላይ ስለወጣ ጌታ ለአህያይቱ መስገድ አለብን ነው። እናንተ ደግሞ የለም ለአህያ አልሰግድም ለመስቀሉ ግን ሰግዳለሁ። አንደኛ ደሙ ነቅጦታል ወይ ደግሞ በመስቀሉ ላይ ውሏል ነው። አምስቱ ቅንዋት የተባሉት ማለት ነው። ሳዶር፣ አላዶር፣ ዳና፣ ሬዳስ ነው ሮዳስ እና ማን የሚባለው አምስተኛው ማለት ነው። ኦኬ በእነዚህ ቅንዋተ መስቀል ስለተሰቀለ እሰግዳለሁ ነው። እኔ ሁለታችሁንም ጠይቀው ያ ጌታ የተሰቀለበት መስቀልና ጌታ የተቀመጠባት አህያ ሆናሉ ወይ ወይስ ያቺ አህያ በዓለም ሁሉ ያሉትን አህዮች ትወክላለች? ያ መስቀልስ በዓለም ሁሉ ያለውን እንጨት ይወክላል ወይ? ወንድማችን አንድ ነገር ልናገርና አህያውን ጀምር። ቆይ ቤተ አህያ ሁሉ አይወጣም ባለ አህያው ይናገር። አቤል አንድ ጊዜ የአብርሃም አይደለም ነው መጽሐፉ። አህያ ደግሞ አንድ ጊዜ ሁሉ አህያ ደግሞ አቤል ለውጣ ስለሆነ አቤል ለውጣ ስለሆነ ኦኬ ስለሆነ እሺ ባለ እንጨቱ ይናገር። እንጨቱ ያ መስቀሉ ዕፀ መስቀሉ እንጨት እንግዲህ ዕፀ መስቀል ስለሆነ ማለት ነው። ያ ጌታ የተሰቀለበት መስቀል ስላለ ነው ወይ? አሁን በእንጨት ነው ያዳናል። በእንጨት ላይ ይላል። ልክ ነው። በእንጨት መስቀል ነው ሰቀሉት ብሎ የሚለው ልክ ነው። የአዲስ ኪዳን መጽሐፍ የእንጨት መስቀል ዕፀ መስቀል ማለት የእንጨት መስቀል ማለት ነው። ስለዚህ ያ መስቀል አሁን ስላለ ነው ወይ የምትሰግዱለት ነው? መልካም። አሁን እኔ ማምነው ምንድነው አሁን እሱ በሚያስበው ልክ አይደለም። እኔ የማስበው ማለት ማለት ሰላምታ ለቤተክርስቲያን አቀረበ። እኛም ለመስቀሉ በመስቀሉ ላይ እግዚአብሔር አምላክ ትምክህታችን ስለሆነ ማለት ነው። ምልክቱ ትምክህታችን ስለሆነ ደግሞም ክርስቶስ በመስቀል ላይ ያደረገው ቤተ መቅደሱን መስቀሉን ቤተ መቅደስ አድርጎ ደሙን ያፈሰሰበት ስለሆነ እኛ ያልሞትንበት የዳንበት የህይወት አርማ የክርስቲያን ምልክታችን ስለሆነ ማለት ነው። ማህተማችን ስለሆነ ለዕፀ መስቀሉ ቤተክርስቲያን በአባቶች እጅ በቤተክርስቲያን ላለው በጉልላቱ ላይ ላለው ለእግዚአብሔርን እያሰብን በዚያ ላይ የተደረገውን እያሰብን እናከብረዋለን ማለት ነው። ስለዚህ እናመልካለን ማለት አይደለም። አህያ ግዑዝ ነው ግን የክርስቶስ ደም አልፈሰሰበትም። እኛ አህያዋን ያን ቀን አህያዋ ተከብራ ሊሆን ይችላል። ያን ቀን ማለት ነው ማለት ያው ለአህያዋን ክርስቶስ ለአህያዋ እንትን የተነጠፈው ምንጣፍ የተነጠፈው ለእግዚአብሔር ክብር ነው። ስለዚህ እኛ አህያዋን እናከብራለን። አህያው ቤተ መቅደስ ክርስቶስ ደሙን አልቆረሰም አላፈሰሰበትም። ስለዚህ እኛ እንደዚህ አይነት አስተምሮ የለንም። አቤል ከዚህ ከቤተ ክርስቲያኒቱ የጸዳ ዕውቀት ነው ያለው። እውነት ለመናገር እኔ በድፍረት ለመናገር የበቃሁት ለአህያዋ እንሰግዳለን ሲል ነውና እግዚአብሔር ይቅር ይበለው፣ ንስሐ ይግባ፣ ወደ ቤተ ክርስቲያን ተመልሶ ይማራላለሁ። ሁላችሁም አመሰግናለሁ። እግዚአብሔር ይስጥልኝ። ሁላችሁም አከብራለሁ። ላይ ከፍ ያደርጋል። ይኸውልህ ንጣፉላ ተነጥፎላታል። ወደ ተርክ በቃ ቴንኪው አመሰግናለሁ። ኤርሚ በጣም እወዳለሁ፣ አመሰግናለሁ። ግን ቢናም የሚባለው ወንድምህ በጣም እሱን ሀሳብ ካልተቀበልከው ያወርዳል ምን ይላልና ቢስተካከል ጥሩ ነው እላለሁ። እነ ዳግዬም በጣም ጥሩ ሰዎች ናቸው። ብሩኬም እንደዚሁ ዲስከሽን ሲያደርጉ ደስ ይለኛል።
የሰው ልጅ በሀሳብ መሞገት ጥሩ ነው። ሰው ልጅ ካልተሳደበ ክፉ ነገር ካልተናገረ ተወያይቶ ቢወጣ ጥሩ ነው እንጂ ይሄ ነው ብለህ ቢኒያም ብታስተካክል ደስ ይለኛል። አመሰግናለሁ ሁላችሁንም። እኔ ግን ጥያቄ ወጣ እንደ አቤል ጥያቄ ነበር ይላል። አሁን ቤተ ራሱ ባነሳው ሐሳብ ላይ መስቀሉ ደም ስለፈሰሰበት ነው የሚል ሐሳብ አንስቷል። ለምሳሌ የሸዋ አክሊሉ አለ፣ ከዛ ደግሞ ጅራፉ አለ፣ ከዛ ሚስማሩም አለ። ለነዚህ ሁሉ ይሰገዳል ማለት ነው አይደል? ደም ከመንካት አንፃር ከሆነ እና ደግሞ ደም የነካውስ መስቀል የታገኝተ ነው መስቀል መልሱልን። አንድ ጊዜ አቤልን እየጠበቁ ነበር ወረፋ። ከቻልክ አንድ አቤልዬ ብትመለስ። ና ግባ አቤል፣ በጣም ብዙ ጥያቄ ስላለን። እኔ እንኳን አንድ ጥያቄ አለኝ። እሺ ቀጥሉ ብሩክ ጨርስና ና አቤል ኢንቫይት አድርጌያለሁ። ምቹ ቦታ ከሆንክ ተመለሰ ግባና። ማምላክ ነው ማለት እኔ ስለምወዳችሁ ነው። በቃ አሁን ገብቼም የተዋየው እና ኤርሚንም ዳጊ እብራዊትንም ስላየው ነው መመጣ እዚህ ቤት። አቤል ይቅርታ፣ እኔ ስራ ላይ ስላለው ነው። አጭር ጥያቄ ነው ያለኝ። ኢየሱስ አይ እሺ እኔ ጌታ ማታ ገባይ ማታ አለው እኮ አጭር ጥያቄ ነው። ከፈለክ ሌላ ማታ አለው ጻፈውና እኔ ማታ አለው ሰማኝና ሌላ ቀን ሰምቼ እሄዳለሁ። ኦኬ ከፈለክ መልስልኝ፣ ካልፈለክ ችግር የለም። አይ ኢየሱስ በታንኳ ላይ ተቀምጦ ነበርና ለታንኳ መችመች ነው ሰግዱት ለማለት ነው። ቴንክ ዩ። እኔ ሰግድላለሁ። እግሮቹ ባረፉበት ቦታ ምንም አልጠራጠርም። ቃሉ መዝሙር ላይ የተነገረው ቃል የእግሮቹ ያረፉበት ቦታ ስገድ ካለ የአምላክ ትእዛዝ ነው። ሰግድለታለሁ፣ እንበረከክለታለሁ፣ አመልከዋለሁ እግዚአብሔርን። እውነት ነገር ነው የምነግራችሁ። እነሱ ያልደረሱበት መንገድ ስላለ እኮ ነው። አሁን እነሱ ጭንቅላታቸው አንድ ላይ በቃ ከዚህ ውጭ አትሄዱ ተብለዋል። እኔ እመራመራለሁ መጽሐፍ ቅዱስን፣ እውነት የሆነውን ነገር እሄድበታለሁ። ለዛ ነው እንጂ ወደ እስራኤል ብትሄድ እኮ ለምሳሌ ጌታ በባህር ላይ ስለተራመደ ለዛ ባህር ትሰግዳለህ ማለት ነው አይደል አቤል? እውነት ነው። ጸጋው ይምራኝ እንጂ እንበረከክለታለሁ። እሱ የረገጠው ምድር ነው ከተባለ ቦታ ላይ እኔ እሰግዳለሁ፣ ምንም አልጠራጠርም። 100% ባህሩም ትሰግዳለህ ማለት ነው እንዴ? ጸጥ ያደረገው በቃ ባህሩን በማዕበል ላይ ጸጥ አድርጎልኛል። የሜዲትራኒያን ባህር በእውነት ነው የምነግርህ ብሩኬ። 9 ሜትር ማዕበል ላይ ውስጥ 8 ሰው ነው የተረፍነን። ጸጥ ነው ያደረገው። የዮናስ አምላክ እርዳይ ስለው የተራዳኝ አምላክ ነው፣ አምላክ እስራኤል። ለኔ ያደረገልኝም ለማንም አላደረገውም። ገብቷል? እነሱ ማንበብ ብቻ ነው ይዘውት ያለ እንጂ የመገለጥ ሚሉትን አያምኑበትም። ሰይጣን ያወረግጦታልና ለሰይጣንስ ትሰግዳለህ እንዴ? ምን አልከኝ ወዳጄ? አይ ተው በቃ ኦኬ፣ ሰላም ዋሉልኝ። በቃ ወዳቸዋለሁ። አይ ሰይጣንን ረግጦታል አልኩህ እና ለሰይጣን ትሰግዳላችሁ ወይ አልኩህ። እሱን ደግሞ መርገጥ ነው እንጂ ሲረግጠው እሱን መርገጥ። ኦኬ፣ ሰይጣን ላይ ሲሆን ይቀየርና ትረግጣላችሁ አብራችሁ። ክርስቶስ የረገጠውን እንግዲህ መርገጥ ነው። እርገጥ ካለኝ እርገጥ ነው። አንዳንዴ ትረግጣላችሁ፣ አንዳንዴ ትሰግዳላችሁ ማለት ነው። እሺ ገባኝ ነው። ለአጋንንት እንዴት ነው የምንሰግደው? አይ ለረገጠው ብለህ በሚለው እሺ እኮ የረገጠው እኮ ታዲያ እግዚአብሔር ቅዱስ ነው በባህሪው። ሙሴንም ጫማን አውልቅ የተቀደሰ ቦታ ነው ይላል በዛ ተራራ ላይ። ስለዚህ እግዚአብሔር ቦታ የሚረግጠው ቅዱስ ነው ብዬ ስለማምን ነው እኮ የረገጠውን እያያችሁ ነው የምትሰግዱትም አትሰግዱት። እሺ አሁን ገባኝ፣ ግልጽ ይሆነልኝ። አሁን ለምሳሌ የተቃወመውን እግዚአብሔር ዳቢሎስን ተቃወሙት እናንተ ዘንድ ይርቃል ነው የሚለው አይደለ? እየተቃወምክ ሲረግጠው መርገጥ ነው እግዚአብሔር። ጠላትን እንደራስ አድርገህ ውደድ ይላለኝ። አሁን ጠላት ማን ነው? እሱ ላይ የቤት ስራ ሰጥቻለሁ ዳግዬ። ጠላትን እንደራስ ውደድ ያለው አንተማ ትረግጠዋለህ። አንተ እኮ ትረግጠዋለህ ጠላት። ታዲያ ጠላታችን ጥንት የተጣለው ዳቢሎስ ነው የሚለው በሰው ልጅ እያደረገ አትወደውም ነው የምልህ አንተ። ዳግዬ ወዳለሁ፣ ሌላ ጊዜ እገባለሁ። እሺ እኔ ጌታ ተባረክ። ግን እኮ አቤል ማለት ነው እህቴ ወልዳለች ከአጋንንት ብሎ ነበርና እንዴት ዘመዱን ሊረግጥ ደፈረ የሚል ጥያቄ ነበረኝ። እንዴት እህቴ ብሎ ነው እንግዲህ አቤል ይነገረንና ሰው እንዴት ዘመዱን ይረግጣል? አሁን እኮ ግራ ይገባን። አንዱ ከሰር ላደረበት እንሰግዳለን ይላል፣ አንዱ እሱ ለረገጠው እንሰግዳለን ይላል። ለምን አትስማሙ? ላደረበት ነው ለረገጠው ነው የምትሰግዱት? ብሩክ እስኪ ጠይቀልኝ፣ እኔ ግራ እየገባኝ። ዩኪን የሚባለው ሰው ወዴት ወጣ? ሲሳደብም ምንም ሲል ሲረግጠን የነበረ ሰው ነውና የጌታ እግሮች የረገጡበት ሁሉ ለረገጡት ደግሞ ይሰገድልኝ ልትል ነው እንዴ? ተረግጫለሁ ይሰገድልኝ ልትል ነው?
ዳጊ እንደዛ ሳይሆን አይ ጌታ ለረገጠው ነገር ሁሉ እንሰግዳለን ሲል ነበርና እዩኪን በጣም 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 ተሳዳቢ ሰው ነው። ስትሳደብ ነበረ። እስቲ ጌታ ለረገጠው ሁሉ የምትሰግድ ከሆነ አስገብቼ ነበረ ባይዘ ከቻልክ ተመልሰናል። እሺ ሌሎች ኦርቶዶክሳውያን ካላችሁ እንደዚህ በጨዋነት ማውራት የምትችሉ ይሄ ሁሉ አውቃቸዋል አለ የገድላት የድርሳናት ችግር ነው ሰውን እንደዚህ እንዲያስብ እንዲናገር እንዲያምን ያደረገው። በቃ እንዲህ አይነት የራሳቸውን ሰው ሰራሽ ትምህርት መስርተው ያንን የቆዩ ከመደጋገም የተነሳ የተለያዩ ገድላት ላይ ከማንበባቸው የተነሳ እንደኔ የሚያስብ አለ ብለው በማሰብ ይሄ ነገር ሌላም ሰው እንደኔ የሚያስብ ከሆነ ገድላት ላይ ከተጻፈ ነገሩ ትክክል ቢሆን ነው። አሁን ኦርቶዶክሳኖች እንደሚያደርጉት አይታችሁ እንደሆነ ቸርች ፋዘርስን ብዙዎቹን የሚፈልጉት የነሱን ምልከታ አይተው ከመጽሐፍ ቅዱስ አንጻር ለመገምገም ሳይሆን እንደኛ እንደዚህ አይነት መጽሐፍ ቅዱስ ያለው ነገር ያሰበ እስኪ ማን አለ ነው። አይታችሁ እንደሆነ በህፃናት ጥምቀት ዙሪያ በጠቅላላ የሚነሱ ውይይቶች ላይ የቸርች አባቶችን ፍለጋ የሚሄዱበት የነዛን የቸርች አባቶችን ምልከታ አይተው እንደ እግዚአብሔር ቃል ሊመረምሩ ሳይሆን እንደኛ ጋጠወጥ የሆነ እንደኛ ጸረ ወንጌል የሆነ አስተሳሰብ የነበረው እስኪ ማን ነበረ፣ እንደኛ መጽሐፍ ቅዱስ አስተሳሰብ የነበረው ማን አለ ብለው ከዚህም ከዛም የሆነ እይታ ፍለጋ ውስጥ ይገባሉ። አያችሁ ሰዎች ከወንጌል በተቃራኒ ማድረግ ሲፈልጉ እንደነሱ ከመስመር የወጣ ሰው ገባችሁ ይፈልጋሉ እንጂ እኮ ሲሆን ቤተክርስቲያኒቱ የምትወስደውን አይነት እርምጃ በሌሎች መጽሐፍ ላይ እንዲወሰድ እንዲያው ማሳሰብ ያለባቸው እንጂ መንገብገብ የለባቸው። ለምን ይሄ ገድል ከስፍራ ዞር አለ ብሎ ማለት ነው። ምክንያቱም 55 ትውልድ ውስጥ ያለ ይማራል ይላል። 55 ትውልድ ውስጥ ሙስሊም አለ፣ ኢያማኝ አለ፣ የካዳ አለ፣ የኤቲስት አለና እነዚህ ሁሉ እንግዲህ ገድሉ ይማራሉ እያለ ነው፣ ድነት ያገኛሉ እያለ። ይሄ ጸረ ወንጌል ነው። እንዲህ አይነት ጸረ ወንጌል የሆኑ ገድላት እንዲያውም ሌሎችንም አስታውሰው በዚህ አይነትማ እንትንም ለምን አይታገድም ብለው ሰጀስት አድርገው ይህንን እንዲታገድ ካደረጉ አባቶች ጋር አብረው መቆም ሲኖርባቸው ግን የነሱን ስህተት የሚመስል ያሰበ ያደረገ ያወራ እንደዚህ አይነት እይታ ያለው አባት ወደ ኋላ ይመለሱና ያመጡላቸዋል። ከዛ እከሌ አባትም እንደኔ ያስበው ነበር ይሏቸዋል። እከሌ አባትም በዚህ ጉዳይ ላይ ትንተና እንዲሰጥቶ ነበር። ገባችሁ? ምክንያቱም ሐዋርያ ሐዋርያት ካሉ ገብቷቸዋል አይሰምርም ትምህርታቸው ሰው ሰራሽ ስለሆነ። የኢየሱስ ትምህርት ካሉ አይሰምርም። ስለዚህ አይታችሁ እንደሆነ በጠቅላላ የሚያወሩት የሆነ ነገር ስትሏቸው የቱ አባት ፈታው መጀመሪያ የተቋጠረ ነገር ብቻ ነው እዛ ቤት ያለው። ይሄ የሚያሳየው ይሄ ነው እንጂ የቱ ሐዋርያ አለ የሚለው አይደለም ካፋቸው መጀመሪያ የሚወጣው። ኢየሱስ እንደዚህ መቼ አስተማረ አይደለም የሚሉት። መጀመሪያ the first thing they say is የቱ አባት ነው የፈታው? እስኪ ማን አባት እንደዚህ ብሎ ፈታው? ምክንያቱም የሆነ አባት ፍለጋ የሚሉት ኢንፋሊብሎች ናቸው ከነሱ ጋር ማች የሚያረግ ተረት የሚያወሩላቸው። እኔ በእርግጥ የአባቶችን ንግግር ወይም እይታ ተረት አልለው፣ ግን መጽሐፍ ቅዱስ ያልሆነ ከሆነ ኦፍ ኮርስ ተረት ነው። አባቶችን አይደለም ችግር ከአባቶች አይደለም ችግር ያለኝ መጽሐፍ ቅዱሳዊ ካልሆነ እይታቸው ጋር እንጂ። ስለዚህ እንደኔ መጽሐፍ ቅዱሳዊ ሁኔታ ያሰበ እስቲ ሌላ አባት ካለ እንደኔ የሐዋርያት ትምህርትን ተከትሎ ያልመጣ አባት ካለ በቆይታው ነገሬን ትክክል አደረጋል። ያ አባት በሰከንድ ሴንቸሪ ወር ተርድ ሴንቸሪ ፎርት ሴንቸሪ ላይ የነበረ ስለሆነ ቆይታውን ተገን አድርጌ ትምህርቴን ልክ አደርጋለሁ። እኔ ብናገር አያምኑኝም፣ ግን ፎርት ሴንቸሪ ካልኳቸው ያምኑኛል ብሎ እዛ ኋላ ተመልሶ የሱ አይነት ያበደ የሱ አይነት የተሳሳተ የሱ አይነት ከሐዋርያት ትምህርት የወጣ ነገር ያደረገ ሰው ፍለጋ ይሄዳል። ግን ያ አይደለም፣ አያዋጣም ወንድሞች። አህያ እስከሚያሰግዳችሁ ድረስ የደረሰው ምንድነው? በቃ የሰው ሰራሽ ትምህርት ይቀላችኋል። ይሄ ምንድነው? ወንጌልን አለማመን ያለመቀበል ብቻ ሳይሆን ልክ ሰይጣን ራሱን በከሉሉ ከመመሰል ጀምሮ እስከ አመጽ ድረስ ያደረሰው ነገር ምንድነው? ገባችሁ? የራሱን ትምህርቶች ወይም የራሱን አስተሳሰብ የራሱን ፍላጎት ለማርካት የራሱን ሰራዊት ለማዘጋጀት ስለፈለገ ነው። በቃ አሁንም እንደዛ ነው የሚፈልገው። ቲክቶክ ላይም የራስ ሰራዊት የማዘጋጀት ነገር ነው። ለእግዚአብሔር ቃል የማይገዛ ለሐዋርያት የማይገዛና what is the first thing they say
የሆነ ነገር ስታወሯቸው የቱ አባት ፈታው ከሚሉ ነው የሚጀምረው which is okay by the way የፈታ አባት ካለ ጥሩ ነው መጥፎ ነው እያልኩ አይደለም እንደ እግዚአብሔር ቃል መፍታቱን ብቻ ነገረኝ እንጂ ግን ለምንድን ነው ካፈ የመጀመሪያ የሚወጣው የቱ አባት ፈታው ከማለት በፊት የሚቀድመው የኢየሱስ ትምህርትና የሐዋርያት ትምህርት ነው ወይስ 3rd 4th 5th ሴንቸሪ ላይ የተነሱ አባቶች የቱ ጉባኤ ላይ የተባለ ይለኛል ከነዚህ አሁን ከምታወራቸው ጉባኤዎች በፊት የነበረ የሐዋርያት ትምህርትን ለምን አታነሳው ባጭሩ ምን ይያልከ ነው ዳጊ ብትሉኝ እስከ አህያ መስገድ ሰዎችን የሚያደርሳቸው እንዲህ አይነት ሰው ሰራሽ ትምህርት እንዲያስቡና እንዲከተሉ የሚያደርጋቸው ምንድነው የሐዋርያትንና የኢየሱስን ትምህርት ጠል የሆነ ትውልድ የተፈጠረ በመሆኑ ነው ሲጀምርም ራሱ ከራሱ አይጀምርም ቤተክርስቲያን እንደዚህ አላስተማረች ቤተክርስቲያን ይሄን አትፈቅድም ቤተክርስቲያን ይሄን አውግዛለች this is all they say ቤተክርስቲያን ብለው ነው የሚጀምሩ ሲያወሩ ራሱ ግን እኮ መጀመር የነበረባቸው ከራሱ ነው ራስ የለውም እንደ እናንተ ቤተክርስቲያን አያችሁ ኢየሱስን ከስዕል ምት የሚያወጡት ለምንድን ነው ለትምህርታቸው ማች የሚያረግ ትምህርት አላስተማረም የሚመጠን ለተረታቸው የሚመጠን ወግ ኢየሱስ ጋር የለም ሐዋርያት ጋር የለም ስለዚህ የሚጀምሩት ከየት ነው ከመሰል ጓደኞቻቸው ከመሰል ከመጽሐፍ ቅዱስ ውጪ ካስተማሩ አባቶች ነው የሚጀምሩት ከልተ ካስተማሩ አባቶች ነው የሚጀምሩት በቃ ስለ ኢየሱስ ፍጡርነት ማስተማር መናገር ከፈለገ እንደዛ ካወራ ከተወገዘ ከልተ ካወራ አባት ነው የሚጀምረው that's it ስለዚህ በቆይታ ውስጥ መደበቅ ይፈልጋሉ ነው ባጭሩ ብዙ ትምህርቶች እንደዚህ ከሰዎች አእምሮ ሲመነጩ ምክንያቱ ከሐዋርያትና ከኢየሱስ ትምህርት ስለተፋቱ ነው በቃ ባጭሩ ምንም ይሄንን ሰብሰብ አድርገን እናውረው ከተባለ ቴንክ ዩ ቀጥሉ እሺ ዳጌ ጸጋ ይብዛል ኦርቶዶክሳውያን ካላችሁ አሁንም መግባት ትችላላችሁ አንድ ገድል እንግዲህ ከቤተ ክርስቲያኒቱ ውስጥ ተወግዷል በይፋ ሌላ ብዙ ገድላቶችና ድርሳናት እንዳሉ እናውቃለን ታምራትም እንዳሉ እናውቃለን እነኚህ ሁሉ መጽሐፍቶች ተጠራርገው ከቤተ ክርስቲያኒቱ እስከሚወጡ እኔ ባይዞዬ እንደው ኤርሚያውም ካለ ብሩኬም ይሄንን በደንብ ስሙት ባይዞዬ እኔ አባ ጊዮርጊስ ዘጋስጫ የሚባል ሰውዬ የቤተ ክርስቲያኒቱ ደምስር ውስጥ ድረስ የማርያምን የሌላትን ገጽታ ጽፎ ያስገባ ሰው አለ እኔ እዛ ጋር እስኪደረስ በጣም ጉጉት አለኝ በእውነት ነው የምላችሁ ኦኬ እነኛ አይነት ይሄ አይነት ገድለ ዮሐንስ መጥምቅ በጣም ግልጽ የሆነ ጸጸ ያለበት መጽሐፍ ነው ግልጽ የሆነ ከፍጥረትም ከታሪክም የአባ ጊዮርጊስ ዘጋስጫና እንደዚሁም አንዳንድ ሌሎች ታምራትና ድርሳናቶችም አሉ እነሱ ደግሞ እንዴት ያሉ በቃ በጣም በክርስቶስ ላይ የዋሹ የጌታን ባህሪ የማይገልጡ እንዲያውም የጌታን ባህሪ አራክሰው የሚናገሩ የድንግል ማርያምን ማንነቷን ባህሪዋን አራክሰው ዝቅ አድርገው የሚናገሩ ብዙ መጽሐፍቶች አሉ ከዛ ውስጥ አንደኛው ደግሞ የአባ ጊዮርጊስ ዘጋስጫ ናቸው ያው እነሱ በብዙዎቹም ትርጓሜም ምናምን ፍቺም ምናምን ተደርጎ በብዙዎቹ ተጽፏል ዶክተር ሮዳስም ጽፎታል ያለ ነበር ቅድም ኤርሚያው ሲናገር ኦኬ ፍጥረት ሁሉ ማርያምን ለማርያም ሊሰግድ ተፈጠረ ይላል ዓለማት ሁሉ በማርያም ተፈጠሩ ብሎ ደግሞ ታምረ ማርያም ላይ ጽፍላል ኦኬ ዓለማትን ሁሉ በሷ ፈጠረ ብሎ ማለት ነው አሁን በክርስቶስ የተባለውን ሁሉ በማርያም አድርጎ የተነገረ ኦኬ ከልጇ ጎን የፈሰሰው ደሟ ብሎ የተናገረበት አለ ከዛስ ኃጢያታችንን ስለምታነጻለን ደግሞ መንግስተ ሰማያት ስለምታስገባለን ብሎ ይጻፋል እንደገና እኮ አልተነቀም ገና አትሊስት ግን አንድ ነገር ኮንሲደር ማድረጋችሁ እሱ መልካም እሱን ተቀበለናል የ42 ዓመት ገደል ገብቷል ቀጥ ብሎ አሁንኛ ማዘጋጀት እንደውም አለብን ብዬ ማስበው ፓርኪንግ ስፖት ነው አንደኛው ፓርክ ተደርጓል በጣም ብዙ ሺዎች ስላሉ ብዙ ሺህ ፓርኪንግ ስፖት ያስፈልገናል ኦኬ ገድለ ዮሐንስ መጥምቅ አንድ ቦታ ይዟል ገና ብዙዎች ግን አሉ ነገር ግን ይሄ መጽሐፍ ራሱ በመጀመሪያ ሲጀምር ይሄኛው እንደ ጅማሬም ቢሆን ይሄኛው ለምን ታገደ እስከ ዛሬ ድረስ 42 ዓመት ሙሉ
ህዝብን ስታጠጣው የነበረው ንጹህ ምንጭ እያልክ ንጹህ ምንጮች ናቸው እያልክ ስታጠጣ የነበረው ከዚህ ገድል ዛሬ ከ42 ዓመት በኋላ ገብቷል። አሁን አንድ ሰው እንደው ከልጅነቱ ጀምሮ ኦርቶዶክሳዊ ሆኖ አሁን የ42 ዓመት ሰው ቢሆን 42 ዓመቱን ሙሉ ሲጠጣ የነበረውን ነገር ታውቃለህ። በአንድ ቀን ለሊት ተነስታ ይሄ እኮ ልክ አይደለም ካልከው እኔ ያን ሰው አያደርገኝ። ገብቷል። 42 ዓመት እኔ ቅድም ዮናስ የሚባለውን ወንድም በእውነት የሱ ፔን ገብቶኛል። አልቀበልም ማለት ለምንድን ነው አልቀበልም ያለው? በቃ ይሄ እውነት ነው ብላችሁ የሰጣችሁን እንዴት ነው አሁን ተነስተ የምታፈርሰው ነው? ይሄን ገድል መቃወማችሁን ቤተክርስቲያኒቱ ይሄን ገድል ማስወገዱን አልቀበልም ማለት እንዲያውም እዚያ የተቀመጣችሁት አባቶች እንደውም እናንተ ብሎ ስለ አባቶቹ ስለ ራሱ አባቶች ብዙ ነገር ተናገረ። እናንተ እንደውም መንፈስ ቅዱስ የለባችሁ ምናምን ብሎ ኦኬ እኛ አላለም። ወንድማችሁ ዮናስ ነው ያለው ይሄን ኦርቶዶክሳዊ ወንድም። ይሄንን ኦርቶዶክሳዊ ወንድም በሆን እኔም I would feel the same way። 42 ዓመት ብራዘር ቀልድ አይደለም። ዘመንንም ሽክ አድርገ ከዛ ዞር ተብለ ደግሞ አይ እስከ ዛሬ እኮ 42 ዓመት ሙሉ እኮ በቃ ስንፎግር ነበር ይልክ አይደለም ከተባልኩኝ ኧረ በጌታ እንዴ። ግን ከዚህ ሁሉ ኮንፊውዥን ታዲያ ምንድነው ነፃ የሚያወጣ ነው ጥያቄው። ሌሎች ገድላትና ታምራት ድርሳናት እንደዚሁም ብዙ የተጻፉ መጽሐፍቶች ሁሉ ነገ ይሄንን እንደማይባሉ በምን እርግጠኛ ነህ? ምንም ማረጋገጫ የለም። አንዳንዶቹ ከ40 ዓመትም በላይ ያሉ አሉ። 42 ምናምን ለብዙ ዓመታት ይቆዩም አሉ። ለዚህ ሁሉ ግን መፍትሄው ታዲያ ምንድነው? ወደ መጽሐፍ ቅዱስ ተመለሱ። የዚህ ሁሉ ውድቀት መሰረቱ ጅማሬው የቱ ጋር ነው? የእግዚአብሔርን ቃል ስላስወገደች ቤተክርስቲያኒቱ። አሁን ገድል አንድ ቦታ ለቋል። አንድ ገድል የተወሰነች ቦታ ለቋል። በሷ በኩል ደግሞ አሁን በሷ ልክ ደግሞ መተካት ያለበት እግዚአብሔር ቃል። እግዚአብሔርን ቃል አስወግዳችሁ ገድላትና ድርሳናትን በዚህ ልክ የእግዚአብሔርን ክብር አዋርዳችሁ የጌታን ያልተገባውን ባህሪ ሰጣችሁ የድንግል ማርያምን ያልተገባትን ባህሪ ሰጣችሁ ይሄን ሁሉ ካስተማራችሁ በኋላ አሁን በቃች ቤተክርስቲያን በንስሐ መመለስ አለባት። ንስሐ ግቡ። ወደ መጽሐፍ ቅዱሱ ህዝቡን መልሱ። እናንተ በመጀመሪያ ተመለሱ። ይሄንን ነው ብዬምለው። ኦርቶዶክሳውያን እኛ የተለየ ሐሳብ አለን። አንተ ዝም ብለህ ቢኒያ የምትባል እዚህ አፍን የከፈትክ ነው ካላችሁ ኑ ግቡና አስረዱን። ጸጋ ይብዛላችሁ። ኤርሚያው አለ ካለ እንቀጥል። ኤርሚያው፣ ብሩኬ፣ ዳጊ፣ ቢኒ፣ ሆሲ ካላችሁ ቀጥሉ። እሺ እኔ ልቀጥል። ቀደም ቢኒ አንድ ልጅ የሆነ ምንድነው ማረጋገጫው ወይ ማስረጃው ምንድነው ብሎ ሲጠይቅህ ነበርና አብዛኞቹ አልሰሙትም ይመስለኛል ወይ ደግሞ አላዩትም። ያው ሁሉንም ነገር ልክ የመጽሐፉን ጉድለት ወይም የመጽሐፉን እንከል ወይም ደግሞ ከመጽሐፍ ቅዱስ ጋር የተጣረሰ መሆኑን ከኛ እንደሰሙ ሁሉ አሁን መታገዱን መጽሐፉንም መወገዱንም ወይ መወገዙንም አሁንም ከኛ ነው እየሰሙ ያሉት ይመስለኛል አብዛኞቹ ማለት ነው። እንደዛ ነው እየሰሙ ያሉትና ልክ የመጽሐፉን መጽሐፍቶቻቸው ላይ ወይም በመጽሐፍቶቻቸው የተጻፉት ከመጽሐፍ ቅዱስ ጋር የተጣረሰ ጭራሽ መጽሐፍ ቅዱስ የማያውቃቸው ነገሮችን ያው ወንድሞቻችን እያወጡ ሲገልጡ አንዳንዱን ከኛ እንደሰሙት ልክ ለዛም ማስረጃ እንደሚሉን ሁሉ ለዚህኛውም አሁን ተወግዷል ወይም ታግዷል ከሚለው መጽሐፍ ጋር አሁንም ድረስ ማስረጃ ከኛ ነው እየሰሙ ያሉት አንዳንዶቹ ማለት ነውና እንደዛ ሲል አንድ ነገር እንድናስብ ፈለኩ። ምንድነው ይሄ አፈርልሶ የሚነሱ አንዳንድ ነገሮች አሉ። አሁን ይሄ መጽሐፍት
በንግግር ህግ አንዳንድ ጊዜ ምን አለ መሰላችሁ ላይክ አሁን ይህ መጽሐፍ አልተወገደም ብሎ የሚነሳ ትውልድ ሊመጣ ይችላል። ተወገዘ እንጂ ወይም ታገደ እንጂ አሁን ታገደና ተወገደ ምናልባት በትርጓሜ ደረጃ አንድ ላይሆን ይችላል። እንደዛ ብሎ አፈር ልሶ የሚነሳ ሊከራከር ለዚህ መጽሐፍ የሚነሳ አካል ይኖራልና በዛ መልክ ለሚመጡት እኛ በምን መልኩ መዘጋጀት አለ እኮ ቢኒ ያው ለእንትና ሚኪ አሁን በጣም ትልቅ ነገር መሰለኝ ቢኒ የተረሳው ነገር አሁን በውስጥ በጣም ሚሊዮኖች ብዙ ሚሊዮኖች የመጽሐፍ መታገዱን የማይስማሙ አሉ ምዕመናኖች ማለት ነው አሉ ያው ዱብዳ የሆነባቸው ማለት ነው። አንደኛ ያው ከክብር ጉዳይ ነው ዘላለም ህይወት አይደለም ባይቶ ይዛ ቤት ትልቁ ቁም ነገር ከክብር አንፃር ምክንያቱም እንዴት አት ኤንድ ኦፍ ዘ ዴይ መጨረሻ ላይ ወንጌል አማኞች የሰበኩን ያስጠነቀቁን የነገሩን ነገር እውነት እንደዚህ አፕ እናርጎ እንዴት ይገኛል እኛ ቤት የሚለው ነገር ያው ያበሽቃቸዋል። ኦኬ ቁም ነገሩ ላይ ግን ከዛ የበለጠው እንትን ላይ ምን መሰለ አሉ ሚኪ አሁን ሚኪ ወንድማችን ገድል ማለት እኮ ሃይማኖቴ ነው ገድል ተሳሳተ ብትለኝ አልሰማህም ብሏል። አልሰማህም ስርዋጽ አለ ምናምን አልሰማህም በቃ ገድል አይሳሳትም ገድል ሃይማኖቴ ነው ሃይማኖት ነው ብሏል። አሁን እዚህ ጋር መከራከር አይሆንም እንትኛ በሱ ላይ አልመሰረትንም ምናምን ይላል እንጂ ይሄው አንዱ ግሩፕ ሃይማኖቴ ነው እያለ ነው። አሁን ጭራሽ ሃይማኖት ያለው ነገር ተስተካከለም እኮ አይደለም ተወገዘ ተገለለ ተወገደ ስትለው ደግሞ ምን ይልሃል? ለምን ነው ሚኪ ቤቱን ከፍቶ የሚያወራው አቶ መስሎን አይደለም ከቸርች ጋር ግን መጣላት አይፈልግም ገባ። ስለዚህ ዋጥ አድርገው ቁጭ አሉ ብዙ ሚሊዮኖች አሉ እያረሩ ማለት ነው ከክብር አንፃር ሁለተኛም ደግሞ ስለማይስማሙበት ከመጽሐፍ ቅዱስ ይልቅ እነዚህ መጽሐፎች በጣም ትረስት ያደርጓቸዋል። አንድ ጥያቄ ጠይቆኝ ነበር አንዱ ከስር ቢኒ ይቅርታ ጣልቃ ስለገባው ምን አለ መሰለህ ለማርያም ለምሳሌ ለምን አትሰግድም አለ። አሁን እሱ ለማርያም እንደሚሰገድ ያገኘው ይሄን ጥያቄ ጠየቀኝ ልጅ አንድ ባለውለታው ኢትዮጵያዊ ተረተኛ ከጻፈው መጽሐፍ ላይ ስላገኘ ነው። ሐዋርያቶች ስላሉ አይደለም። ሐዋርያቶች ለምን አልሰገዱላትም ለምን አልጻፉላትም ስትለው ጸጥ ይላል። ለምን ሰባ ሰገሎቹ ሄደው ስጦታውን ለኢየሱስ ስግደቱን ለኢየሱስ አድርገው ለምን ውልቅ ብለው ይወጡ ከከተማው ወጡ ነው የሚለው አይደል? እንዲጨራሽ ሳይሰግዱላት ማለት ነው። ማርያም አልነበረችም በዛ ቦታ ነበረች። ማርያምና ኢየሱስን አግኝተው ለምን ለኢየሱስ ብቻ ሰገዱ? አየ ለትምህርታቸው የሚመጥን ነገር ለሐሰትና ለሰው ሰራሽ አስተምሯቸው የሚመጥን ነገር የሚያገኙት ምንድነው? from their fellow ሐሰት አስተማሪ ከሌላ ወዳጃቸው ነው። ያ ነው ለነሱ ወዳጅ ሐዋርያ አይደለም ኢየሱስ ራሱ አይደለም። የሚመጥን ሰው ሰራሽ ትምህርት የጻፈ ዘጋሰጫ ባለውለታቸው ነው። ኢትዮጵያዊ ቄሮስ ብለውታል አይደል? እሱ ነው ሰው ማለት ለነሱ እሱ ነው። ተረት ብቻቸውን እንዳያወሩ የተረት ብቸኛ እንዳይሆኑ ጓደኛ ይሆናቸው አይዟችሁ እኔም እንደናንተው ተበጠርቅ ያለው የሚላቸው አንድ ወዳጅ አላቸው። አይመለሱም የፈለገ ብታርዳቸው ወደ ሐዋርያት አይመለሱም። ሐዋርያት እንግዲህ አብረዋት እያሉ አልሰገዱም እንኳን ሊጽፉላት። ስለዚህ ወዴት ትሄዳለህ? ትተዋለህ። ሐዋርያትን ትተውና ወደ 3 4 5ኛ ሴንቸሪ ላይ መጣ ስዕል አድኖ ምናምን ታስጀምራለህ። ወደ ኋላ ከሄድክ የለማ እንዳንተ ስዕል የሳለ ስዕል ሰርቶ የሰገደ በስዕል ውስጥ አምላክን የተማጸነ ስለሌለ ትተዋለህ። ሐዋርያ ምናምን አያዋጣም። እና ሐዋርያ እነ ኢየሱስ ምናምን ለሰራው ነገር አይመቹም። ስለዚህ ዞር ታደርገዋለህ። ቤተክርስቲያኔ ብለህ ትጀምራለህ። አይ ራሷ አትልም። ራሷ ክርስቶስ ካልክማ ብዙ ነገር ይፈርስብሃል። ሞኝ ነህ እንዴ? ራሷ ክርስቶስ አትልም። ስለዚህ ሚኪ አሁን ይሄን ሁሉ ግዘት አይቀበለውም። ሃይማኖቱ ነው የተወገዘው። ይሄን ተወግዷል ስትል ሚኪ አይሰማም። ዞር በል ነው የሚለው። ሃይማኖት እንዴት ይወገዳል ነው የሚለው። አይሰማም። እስቲ እንግዲህ ውልሲ አሁን ቤታችንም ክፍት ነው ከከፈተም እንሄዳለን። እግዱንም አይቀበልም በእርግጠኝነት ከዚህ በፊትም ሃይማኖት ነው ይያለ ነበር። እሱና እሱን መሰሎች ግን ብዙ ሚሊዮኖች አሉ። ምናልባት አሁን ቤታቸውን ዘግተው ጸጥ ብለው ቁጭ ያሉት ለምንድን ነው? ጠቡ ከማጋ ሆነባቸው ከላይ ከሲኖዶሱ ጋር ሆነባቸው እንጂ ከጌታ ጋር መጣለት ለምደውታል። ዛሬ ነው ከጌታ ጋር ተጣሉት። ድሮ እኮ ያለ ራስ ቤተክርስቲያኒቷን ቤተክርስቲያን ብለው መጥራት ከጀመሩ ጀምሮ ነው እኮ ከክርስቶስ ጋር የተጣሉት። ቢጨንቃቸው እላይ የሰጎን እንቁላል አስቀምጡልህ በራሱ ፋንታ ሰጎን አስቀምጠውልሃል። ከዛ ጉልላቷ ኢየሱስን ይሰብካል ይሏል። አጥሯ ቀጥሯ ግቢዋ ኢየሱስን አንተ ለምን አሰብክም? ለምንድነው ጉዝ የሚሰብክለት? አንተ የት ሄደህ የማን ጎፈር ያበጠርክ ነው? አይ እኔማ ራሴ አይደለም
እኔ እኮ ሳወራ ራሱ ቤተክርስቲያኔ እንደዚህ እንዳለችው እንዳስተማረችኝ ቤተክርስቲያኔ እንዳወገዘችው ቤተክርስቲያኔ ብታርዱት ኢየሱስ ብሎ አይጀምርም ሐዋርያት ብሎ አይጀምርልም ምናልባት ክርክሩ በጣም ከተጋጋለ ለሱ የሚመቸውን ሐሳብ ለማጣመም የሆነ ምዕራፍ ላይ ሄድል ይሆናል እሱም ባንተ ትግል ነው እንጂ የመጀመሪያ ካፉ የሚወጣው የቱ አባት ፈተው ይላል ለምን ይሄ ሁሉ ትግል ምንድነው ገድላትን ለመታደግ ነው እሺ ገድላትን ለመታደግ ማን ይሰዋ ኬርስ የፈለገው ሰዋ መጽሐፍ ቅዱስ ሰዋው መጽሐፍ ቅዱስን ምንም በል እንደ ገድላት መጽሐፍ ቅዱስ የሚሳሳታል ብለን እና ተከሻና አለካከው ገድላት ይትረፉልኝ እንጂ አይ ዶንት ኬር ይሄ ነው ችግሩ ስለዚህ ኦርቶዶክሳውያኖች ከእልሁ ከብሽቀቱ ከመናምን በኋላ ቤታችሁ ውስጥ ገቡኛ በሌለንበት እኛ ይሄን መናደዳችሁን አንፈልገውም በርግጥ ያን እንደ ወንጌልም